ዓለምን ክጃለው ሰይጣንን ክጃለው ሥጋዬንም ክጃለው ኢየሱስ ክርስቶስ ጌታዬ ነው። ጌታ መንፈስ ቅዱስ ሆይ ና ተቆጣጠረኝ። ጌታዬ አምላኬ ኢየሱስ ክርስቶስ ሆይ ጌታዬ አምላኬ ኢየሱስ ክርስቶስ ሆይ ስለዚህ ጊዜ እጅግ አድርጌ አመሰግንሃለሁ። ይህንን እድል ስለሰጠኸኝ አመሰግንሃለሁ። ያደረክልኝ ከአእምሮዬ በላይ ነው። በመካከል አንድ መጽሐፍ ልገልጥ ነበረ፣ ግን ያው ስለሚጫጫሁ የራሳቸው መጽሐፍት እንኳን ራሱ ቤተክርስቲያኒቱ ሰው በስራ አይድንም ነው የምትለው ኦርቶዶክስ። ያው ትንሽ ብዙ ማውራት የሚፈልጉ ሰዎች ያውሩ ብዬ ነው በመሃል በአንድ አፒታታቸውን አንዘጋም ብለን ነው እንጂ አለ መጽሐፉን ሰንጄ ነው ያስቀመጥኩት እና ሌሎች ካሉ ሌሎች ይገቡ ይሻላል። ተዳክመዋል፣ ሰልችተዋል። የሚይዙት የሚጨብጡት የሚያወሩት ራሱ አጥተዋል። ኦርቶዶክሳውያኑ ማለት ነው። የመጀመሪያ ድነት፣ ሁለተኛ ድነት፣ ሶስተኛ ድነት ምናምን ነገር ብለው የሚሉ እንዲህ ብሎ ትምህርት የለም። በእነሱ መሰረት እንኳን ከተሄደ መጀመሪያ ድነት ተብሎ የሚባለው እንዴት ነው ዳንከው ብለህ ስትለው አምኜ ነው የተጠመኩት የዳንኩት ይላል። መቼ ነው ያመንከው ስትል በ40 ቀን ጥምቀት ልትሄድ ነው ይልሃል። እንዴ ታዲያ ለምን ትፈራዋለህ? የ40 ቀን ላይ አይደለ ክርስትና የጀመረ ብለህ የምትለው 40 ቀንን እዛው 40ውን ተስካሩን አውጥተው በራስህ እጅ ትወጣለህ ማለት ነው። በ40 ቀን የሚጀምር ክርስትና፣ በ40 ቀን የሚጀምር ድህነት፣ በ80 ቀን የሚጀምር ድህነት መጽሐፍ ቅዱስ አይደለም። የባልቴቶች ወሬ ነው እንጂ የመጽሐፍ ቅዱስ ትምህርት አይደለም። ሰው ካለ ሌላ ገብቶ የሚያወራ ካለ እናወራለን። እሺ አሌክስ እሺ ከኔም ቤት ከዚህም ቤት ብሎክ አድርጌያለሁ ማለት ነው። ለምን እየጠራህ ማይክን ክፍት አድርገህ ዝም ትላለህ? እሺ ሌሎች ኦርቶዶክሳውያን ካላችሁ መምጣት ትችላላችሁ። የዘላለም ሕይወት በእምነት ወይስ በስራ? መጽሐፍ ቅዱስ ምን ይላል? ቤተክርስቲያናችሁ ምን ብላ የምታስተምረው? መጽሐፍ ቅዱስ ምን ይላል ብቻ ሳይሆን መጽሐፍቶቻችሁስ ምን ይላሉ? ይሄን ሁሉ ነው የምናወራው። እህትየው ቤቱን መሪ አሻለሁ። ችግሩ እኮ የቤተክርስቲያኒቱን መጽሐፍም አያውቁም። እሱ ነው እኮ ዋናው። መጽሐፍ ቅዱስን የማያነቡትም የቤተክርስቲያኒቷን መጽሐፍ ቅዱስ አያነቡም፣ አያውቋቸውም አብዛኞቹን። ያው ከተወሰኑት በስተቀር እነዚህ የዘወትር ጸሎት ምናምን እንደዚህ ሁል ጊዜ እንጂ አሁን እነዚህ የእምነት መገለጫዎቹ ምናምን ብዙም ጠለቅ ብለው አያውቁትም። ለነገሩ እንግዲህ ሁሉንም እኛ ጋር ላይ ነው ሸክም የተጣለው። ይሁን ብለናል ብቻ። ለማንኛውም ፓስተር የተባረክ በብዙ ያው የማይመች ሁኔታ ላይ ስለወራሁ እና ቀጥሉ ወገኖች ካላችሁ ግብ ውስጥ የኦርቶዶክሳውያን እንግዲህ በምንድን ነው የምትጸድቁት? የጸደቃችሁትስ በምንድን ነው? እምነት በስራ ነው? የዘላለም ሕይወትስ እንዴት ነው የምታገኙት ነው ባጭሩ። በእምነት ነው ወይስ በስራ እያልን ነው? ተባረኩ። ሼር ኮፒ ሊንክ እናድርግ ከቆየን አይቀር እንዲመጡ ማለት ነው። እና ተባረኩ። ግቡ ካላችሁ ገስት ላኩና ግቡ። እንግዲህ ያመናችሁ ምታሙ ወደፊት። የቅድሙ ልጅ ግን በጣም ገርሞ እንጂ የሚሉት ማለት ነው። አላችሁ ግቡ። ገስት ክፍት ነው። ላኩ ውስጥ አንድ ቁጥር ወይ ጻፉ። የገስት ላኩ። ኦርቶዶክሳውያን የዘላለም አይ ወደፊት ነው ካላችሁ በምንድን ነው? ያው አንዳንዶች አለን ይላሉ በወኔ በሞራል ማለት ነው። ልክ እንደ ሄደው ግን ይቆማሉ። አይ ብቆረጥስ ይላሉ።
አለን ብሎ እንደገና መቆረጥ። እኔ ስለመቆረጥ ሁልጊዜ ነው የሚያወሩት። ያው ቅድምም ብዬ ስለነበር ኦርቶዶክሳውያን ነው ገስት ላኩ ያልኩ አማኞች አጥራኩ በጌታ ፍቅር። እሺ ተባረኩ። ሼር አድርጉ። እሺ ከታችሁ ናችሁ ጸጋ ይብዛላችሁ። እሺ ከታችሁ ናችሁ ጸጋ ይብዛላችሁ። እሺ ከታችሁ ናችሁ ጸጋ ይብዛላችሁ። ያው እኩል ስለሆነ የምናገለግለው ማለት ነው። እኩል ስለሆነ እናንተም እኛምና ሼር ኮፒ ሊንክ ታብ እያደረግን አብረን እናገልግል ማለት ነው። ተባረኩ አማኞች ግቡ። አሜን። ኦርቶዶክሳውያን ካላችሁ እና ድኛለሁ ብለው መልሰው ተቆርጫለሁ ቆረጣለሁ ለምን እንደሚሉ አላውቅም። እንጠፋለን ለምን እንደምትሉ አላውቅም። ታዲያ ሚስጥራትን የምትፈጽሙት ለምንድን ነው? ሚስጥራትን እንፈጽማለን የምትሉ የለ። ሚስጥራትን ፈጽማችሁ እንዴት ነው ማትድኑት ታዲያ? መቼ እንደሚድኑ አላውቅም እንጂ ሚስጥራትን አንድ ኦርቶዶክሳዊ ያው ሚስጥራትን ፈጽሞ ይድናል በሚስጥራት በኩል ይላሉ። ሁልጊዜ ምን ሰማችኋለሁ ይሄን ቃል ሲደጋግሙ። ምን የትኛው ነው ሚስጥር ስላቸው ያው እምነት ተጠምቆ ከዛ ቅዱስ ቁርባን ወስዶ ከዛ ስራ እየተጨመረ ምናምን ይላሉ። ከዛስ አይ እሱንም አድርገን አንድንም ደግሞ ይላሉ መልስ እና አይጋጭም ወይ? እውነት አሁን ከምትወስዱት ምስጢራት ጋር እንዴት ነው የማይጋጭባችሁ? ነው ያላቀ ማአት ነገር ነው ያለው። ባይዘው በጣም ብዙ ነገር ነው ያለው። ግን ይሄ ሁሉ ማአት ነገር ደህንነት አልሰጣቸውም። በጣም በሚያሳዝን ሁኔታ ይናፍቀኛል መቼ እንደሚድኑ ማለት ነው። ተባረኩ። ሰልኩ ግቡ ካላችሁ ግቡ ያ ካላችሁ ነው ግቡ። ገስት ላኩ ክፍት ነው። በምንድን ነው የምታገኙት የዘላለም ህይወት? የዘላለም ህይወት አላችሁ ወይ? በእምነት ነው በስራ? እምነት ያለ ስራ ሞት ነው ትላላችሁ። ኦኬ እና ሰርታችሁ ነው አምናችሁና ሰርታችሁ እንሰራለን ግን ይላሉ እኮ ባይዘው። ግን ሰርተው አምነው አይዱንም። አምነው ሰርተው አይዱንም። አምነው ቆርበው አይዱንም። አምነው ሳያምኑ ያው ሳይሰሙ ቢኒ እንዳለው ነው። ሳይሰሙ አመኑ፣ ሳያምኑ ተጠመቁ ነው። ሳትሰሙ ነው ያመናችሁት፣ ሳታምኑ ነው የተጠመቃችሁት። ያ ማለት ነው በ40 በ80 ቀን ሳትሰሙ አመናችሁ፣ ሳታምኑ ተጠመቃችሁ ማለት ነው። ያው ጻል ልጅ ምንም ስለማያውቅ 40 80 ቀን ግን እንደዛም ሆኖ አምነን ትላላችሁ። ከዛስ ያው ድናናል ደግሞ ይመጣልና ይሄ ሁሉ ፕሮሲጀር ታድርጎ ፉል ፓኬጅ ነው እናንተ ጋር ቆን ይሆነ ፓኬጅ አለው። ግን ያ ፓኬጁ ማላደናችሁ ፉል ያረጋችሁ በእምነት በስራ በእንደዚህ መለዛ ብላችሁ እና ግቡ ካላችሁ አውሩ ወንድሞች። ዳጊ መቻል ማውራት እስካሁን አላወራም። አይ ቲንክ ስራ ላይ መርሲ ያውሪና ሊያስ ያኔ ሳወራ ሲጋቡ እኮ ብለው ወይ ይሻላል አይደል? ነው ግቡ ውስጥ ገባ ያ ሊያይ ራነኛለች። አይዞሽ ያው አብረን እየሰራ አብረንሽ ነው ያለነው። ኦኬ አይዞሽ እና ተባረኩ። ሼር ኮፒ ሊንክ እና ታብታብና ቅዱሳን ተባረኩ። ጸጋ ይብዛላችሁ እየታዘዛችሁ ስለሆነ ጌታ ኢየሱስ ክርስቶስ ዘመናችሁን ይባርክ። ጣቶቻችሁ ይባርክ ጣቶቻችሁ ይባርክ ጣቶቻችሁ ይባርክ። አደባባይ እና ተባረኩ። ጸጋ ይብዛላችሁ። ተባረኩ። ሼር ኮፒ ሊንክ ያደርጋችሁ ስለሆነ እዚህ እንትን ላይ ይሄ የፊልጵስዩስ መልእክት ላይ እናወራበት መሰለኝ ትንሽ አይሮን ነው። እሺ ቀጥይ። ምንድነው መዳን ስትያቸው እንክዳለን ይሉሻል፣ እንጠፋለን ይሉሻል። ሚሚዬ ሻሎም ነይ ግቢ። አትቆረጡም ስትያቸው እንቆረጥ ይሉሻል። አምናችሁ ዳኑ ስትያቸው ልንጠፋ እንችላለን ይሉሻል። በቃ ማለት ሰው እንዴት ነው ፖዚቲቭን የሚያስበው? በቃ አምኖ መዳን አለ ከተባለ አምኖ መዳን አይደለ? ያ ማመጡና
መዳናችሁን ፈጽሙ ተብለናል ይሉሻል ፊልጵስዩስ 2 ላይ ያለውን። ኦኬ አንደኛ የምትነሹ ለምን ተጻፈ መልእክቱ አይደለ? በቃ በፊልጵስዩስ ለነበሩ ምእመናን በነበረ ስደት በዛ ውስጥ እንዴት ተያይዘው ማለፍ እንዳለባቸው፣ እንዴት ጸንተው መቆም እንዳለባቸው፣ በማንኛውም ሁኔታ ውስጥ ሲያልፉ በጌታ ደስ እያላቸው እንዲያልፉ ነው። አለቀ። በጣም የሚገርመኝ ነገር አይተሽ ከሆነ መነንዬ ቁጥር 12 ነው የሚያወራት ሁሉ ጊዜ ፊልጵስዩስ 2:12 ይሉሻል። የሚገርምሽ የአምላኬ ቃል እኮ ለሁሉ መልስ አለው። ፈጽሙ ለሁሉ መልስ አለው። ፈጽሙ የተባለው ምን እንደሆነ ቁጥር 1 ላይ እንደሚናገር ታውቂያለሽ። እነሱ ግን ይወርዱና 12 ነው የሚያመጣት። የራሳችሁን መዳን ፈጽሙ ብሏል። ስለዚህ ኢኒሻል ሳሊቬሽን አለ፣ ከዛ እየፈጸምን ከዛ መጨረሻ ላይ ደግሞ የምናውቀው በፍርድ ቀን ነው ይሉሻል። ቁጥር 1 ምን ይላል? ለምን ቅድም ፓስተር እንዳለው አውዱን ለምንድን ነው ማንረዳው? ቁጥር 1 ምን ይላል? በክርስቶስም አንዳች ምክር ቢሆን፣ የፍቅር መጽናት ቢሆን፣ የመንፈስ ህብረት ቢሆን፣ ምህረትና ርህራሄ ቢሆን ደስታዬን ፈጽሙልኝ። እየፈጸምሽ የምትመጪውን እስከ ቁጥር 11 ይነግርሻል። እነዚህ ምንድናቸው? በአንድ ሐሳብ ተስማሙ፣ አንድ ፍቅር፣ አንድ ልብ፣ አንድ ሐሳብ ይሆናችሁ፣ ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድስ እንኳን አታድርጉ። ነገር ግን እያንዳንዱ ባልንጀራውን ከራሱ ይልቅ እንዲሻል በትህትና ይቁጠር እያለ ልንፈጽመው የተገባውን መልካም ነገር ይነግረናል። ከላይ አለቀ። ለመዳን አይደለም፣ ለነፍስ ድህነት፣ ለዘላለም ህይወት አይደለም። በጣም የሚገርምሽ ነገር እና በአንድ መጽሐፍ ላይ ጳውሎስ ሁለት ነገር እያወራ ነው። ሁለት ነገር ኖ ሁለት ነገር አያወራም ሐዋርያው ጳውሎስ፣ አንድ ነገር ነው የሚያወራው። እንዴ ታዲያ ምዕራፍ 3 ላይስ ምንድን ነው የሚለው? እንዴ ከቁጥር 8 ጀምሮ ስታዩ ከዚህ በላይ ለእርሱ ብዬ ሁሉን ነገር የተውሁለትን ወደር የሌለውን ጌታዬን ክርስቶስን ኢየሱስን ከማወቅ ታላቅ ነገር ሳነጻጽር ሁሉን ነገር እንደ ጉድለት እቆጥረዋለሁ ይላል። ለእርሱ ስል ሁሉን አጥቻለሁ ክርስቶስን አገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ ይልና ቁጥር 9 ላይ ምን ይላል? ሕግ በመጠበቅ የሚገኝ የራሴ ጽድቅ ኖሮኝ ሳይሆን ይሄው ቁጥር 2ና ቁጥር ምዕራፍ 2 ቁጥር 12 ስትመዝ ይሄው እዚህ ጋር አለ። ሕግን በመጠበቅ የራሴን ጽድቅ አላቆምም ይላል። ቁጥር 9 ሕግ በመጠበቅ የሚገኝ የራሴ ጽድቅ ኖሮኝ ሳይሆን በክርስቶስ በማመን ይኸውም ከእግዚአብሔር የሚመጣ ከእምነት በሆነ ጽድቅ በእርሱ ዘንድ እንድገኝ ነው። አንተ ምዕራፍ 2 ላይ ስትቆም ምዕራፍ 3 ላይ ያንተን ሐሳብ ያፈርስብሃል። ሲጀመር አንተ እንደተረጎምከውም ደግሞ አይደለም ፊልጵስዩስ 2 የሚያወራው በጭራሽ እንደዛ አያወራም። ለዚች ለፊልጵስዩስ 2 ያለው ማወቅ መረዳት ኦርቶዶክሳውያን ጋር በጣም ነው የሚገርም። በእምነት ነው በስራ ነው ዳናችሁ ስትያቸው እቺን ጥቅስ ነው አምጥተው የሚሰጡሽ። ያ የተማሩት ተናገረ ፈጽሚ የተባልሽው ከላይ ተነግሮሻል። ከቁጥር 1 ጀምሮ በነበረባቸው ስደት እንዴት ተያይዘው እርስ በርስ በጌታ ደስ እያላቸውና ተስፋ እያደረጉ አንዳቸው ስለ አንዳቸው እንዴት መደጋገፍ እንዳለባቸው ነው የተነገራቸው። አለቀ። ምዕራፍ 3 ላይ እኮ ደግሞ በራሴ በሕግን በመጠበቅ የራሴን ጽድቅ አላቆምም ይላል። አለቀ። እና ኦርቶዶክሳውያን ሁሉ ፊልጵስዩስ 2 አታዋጣ
አልሰጣችሁም። አውድ የሚባል ነገር እወቁ። አውዳ ቁም እኮ እዛ ቤት እኛንን እኮ አውድ የምናውቀው እዛ ቤት እኮ ጥቅስ ለፈለግሹ ነገር ነው የምጠቅሱ። ያው ተባራሪ ጥቅስ የሚመሳሰል የሚመስላቸው ነው የሚጠቅሱት። ምክንያቱም ያው ሐዋርያ ቅዱስ ጳውሎስን ይጠቅሳሉ። እሱ ራሱ እኮ አልዳንም ሁሉ እኮ ብለው የሚያምኑ ናቸው። መደህንነቱንም እሱ እዚህ ክፍል ላይ ራሱ አይ የዳንኩ ነው ምናምን ብለው ነው የሚያምኑት። እነሱ ራሱ እኮ ድኛለሁ የቱ ጋር ብሏል ይላሉ። ያልዳነበትን ወንጌል ነው እንዴ የሰበኩት? በአጠቃላይ ሐዋርያቱ ያላመኑበትን ያልዳኑበት ሊሄድ እናፍቃለሁ እያለ በቃ መሄዱን እንኳን እየፈለገ ከጌታ ጋር ልኖር እያለ አልዳነም ሁሉ እኮ ሲሉ ይስደመጣሉና እንግዲህ መጽሐፍ ቅዱስን ታዲያ ምኑን ነው የምታምኑት ነው ባጭሩ። አሁን የመጽሐፍ ቅዱስ አማኝነን ካላችሁ መጽሐፉ ማድናችሁ ከሆነ ማጸድቃችሁ ካልነገራችሁ ምንድን ነው የምታምኑት መጽሐፍ ቅዱስን? ታዲያ እናንተ በምንድን ነው የምታምኑት ነው ባጭሩ። በገድልም ካላመናችሁ ገድልና ድርሳናት ያው እሱ ነው በእርግጥ እምነታችሁ እሱ ነው የገድልና የድርሳናቱ ነው። ግን ያው እኛ ጋር ስትመጡ አናወራበትም ስለምትሉ የሃይማኖት መከራከሪያም አይደለም ብላችሁ አሁን ትታችሁታል። ግን ያው አልተዋችሁትም በህይወት ዞሮ ዞሮ ግን በመጽሐፉም ካላመናችሁ ምንድን ነው መጨረሻችሁ? የእናንተ አያሳስባችሁም ወይ መጨረሻችሁ? ኦርቶዶክሳውያን እንዴ ዝም ብሎ በጌታ ኢየሱስ ክርስቶስን ፋሲካና ልደቱን ማክበር ነው? ጥምቀቱን ያላችሁ አክሊሉ እየሄድ ካትገባም ገዝታት ላክ ጌታን ብሎክ ነው የምትደረገው። ሄድ ደግሞ በቀደም የተሳደብኩ በጣም ኖረኛ ስድብ ተሳድቧል። ሄድ እኔ ብሎክ አላረግም። ሄድ ገዝታት ላክ። በእውነት አንተ ትልቅ ሰው ነህ፣ ግን የምትሳደበው ስድብ ካንተ ደግሞ ይቅርታ አልጠይቅም። ሂድ አሁን ሂድ ከገዝት ላይ ውረድ። ለዛ ነው የትኛውም ቤት እንዲገባ እንዳትፈቅዱለት። ኧረ አይገባ መቼም። በቀደም ኖረኛ ስድብ ደግሞ በኮሜንት የመጨረሻ ሽበት ያወጣ ሰው ተራ የጎዳና ሰው ብሎክ አታድርጉት። ይስማል እዚህ ቁጭ ብለህ ይስማል። ከኛ ጋር ግን ማውራት ይናፍቀዋል። መንግስተ ሰማያት የመግባት ያህል ይናፍቀዋል። ይቅርታ ካልጠየቃ ማለት ነው። ይሄ ምናልባት ይሄን ያሳደጉትን ቤተሰብ ምን አይነት ቤተሰቦች እንደሆነ አይታወቅም። እናትና አባቱ ምናልባት እንደዚህ በብልግና አሳድገውትም ሊሆን ይችላል። አድጎ ባልጎም ሊሆን ይችላል። ሰው ሽበት አውጥቶ እንዲህ አይነት ተራ የመንደር ወሬን የሚያወራ ትልልቅ ሰው በኢትዮጵያ እንኳን ራሱ እንትን አላየሁም። ያው በጣም ኖረኛ ስድብ ይሳደባል። ደግሞ በጣም የብልግና ስድብ አይጠበቅም። ሽማግሌ ነው ግን ታክሲ ተራ እንደሚባለው ልጆች እንዳሉት እንደሚሰዳደቡት እዛ ላይ ሲሆን ሳይሆን አይቀርም የሚውለው። ያ እንደ እድሜው ሰው ቢሆን ጥሩ ነው። አሁን አንተ ትልቅ ሰው እና ብትሆን ጥሩ ነው። ገብተው ማውራቱ ይጠቅመ ነበረ። ግን አንደኛ ይቅርታ ጠይቀም፣ ሁለተኛ ስድብ በኮሜንት አሁን ራሱ ቆይ ትንሽ ቆይተህ እኮ መሳደብ አይቀርም። በቀደምም አናስገባ ስላለን የተሳደብኩ ምክንያቱም አረ ነውር ነው በጣም። ሴት ልጅ ሴት እኮ ለምን እንደማታከብሩት ግን እናት፣ እህት፣ ጎረቤት፣ ጓደኛ፣ አክስት አላችሁ አይደል? ሴት ልጅ በዚህ ልክ መናገር ጥሩ አይደለም። በጣም ነው የምትሳደቡ። ያ ኤኒዌይስ ግቡ ካል ወይ ቴማንን ማን ያስገባው? ቴማን እኮ ነው። ኧረ ቴማን ቢጫው ባለ ቢጫው ስሙን ቀይሮ ነው ቴማን ነው። ኧረ እኛ መድረቀን
ቴማን ብዙ የ2 ዓመት ወንጌል ሰምተሃል በደንብ። አንተ ያለብህ መጽሐፍ ቅዱስን ማንበብ ነው። አንብበህ ለህይወት እንዲሆንልህ ብታጠና ነው የሚሻለው እንጂ ውይይት ምንም ድርቀት። አንብብ ወንድማችን፣ ቁጭ ብለህ እግዚአብሔርን ቃል አንብብ። እሱ ነው የሚሻልህ። ኢትዮጵያ አቤት፣ እንደምን አመሻችሁ? እግዚአብሔር ይመስገን። እንደምን አመሸሽ? እግዚአብሔር ይመስገን። እንደና መጣሽ። ከየት ቤተ እምነት ነሽ? ኦርቶዶክስ ነኝ፣ ግን ጥያቄ ብቻ ጠይቄ ከታችኛ አዳምጣችኋለሁ። መጽሐፍ ቅዱሱን አንድምታ የሚባለው ስለማይገባኝ አውደ ዝም ብዬ ነው ማነበው እና እንደ ቃሉን እንደሚልኝ ዝም ብዬ ላንብብ። ምን ትሉኛላችሁ ለማለት ነው የገባው። ለክርክር አይደለም፣ ለራሴ ልማር ነው የገባው። ኤርሚ መልስ። ጥሩ ነው፣ ጥያቄሽ ጥሩ ነው። እንግዲህ መጽሐፍ ቅዱሱ ሲጠና ሙሉ ምዕራፍ በምዕራፍ ነው የሚጠናው። ከጀመርሽበት መጨረስ ነው ምዕራፉን ሙሉ። አውድ ማለት አንዱን ሀሳብ እንድታገኘው የምዕራፉ ሙሉን ማንበብ ማለት ነው፣ መጽሐፉ ሙሉን ማለት ነው። ስለዚህ እሱ ነው የሚጠቅሙ፣ ምዕራፉን ማንበብ፣ ሙሉ ምዕራፉን ማንበብ። ከዛ ሰማል ድምፅ ሲገባ አንቺ ጋ ነው እኔ ጋ ነው ብዬ ነበር። ስለዚህ መጽሐፍ ቅዱሱን በደንብ አንቺ ግን ኦርቶዶክሳዊ ነሽ? ልክ ነሽ? መጽሐፍ ቅዱስ እያነበብሽ ነው? ማንበብ ጀምሮሽ ነው? ጎበዝ። እና አንድምታ ትርጉም ምናምን አልገባኝም። አንድምታ ያው የቤተክርስቲያኗ መጽሐፍ ቅዱስን የምትተረጉምበት ነው። አንድም እንደዚህ ነው፣ አንድም እንዲህ ነው ብላ የምትተረጉምበት ራሱን የቻለ ትርጉም አለ። የአንድምታ ትርጉም የመጽሐፍ ቅዱስ አንድምታ ትርጉም አላት። ግን መጽሐፍ ቅዱሳችን ያው እንግዲህ አንድም እንዲህ ነው አንድም እንደዛ ነው ብለው ቢተረጉሙታል። ግን አሁን እሱ የአንድምታ ትርጉሙ ታች ከአንድምታ ትርጉማ ይልቅ ታች መጽሐፍ ቅዱስን ስታጠኝ ታች ማብራሪያዎች አሉ አይደል? ታች ህዳጉ ላይ አሁን ካልገባሽ ታች ያብራራዋል። ታች ማለት ከመጽሐፉ ምዕራፉ እንደዚህ አልቆ ታች ግርጌው ላይ አሉ አይደለ? በትንንሽ የተጻፉ እና ቁጥር ያላቸው እነሱ ህዳግ ይባላሉ። እዛ ጋር በደንብ ታገኛለሽ። ከላይ ያለውን የጻፈውን ማብራሪያውን ከታች ህዳጉ ላይ ታገኘዋለሽ። ስለዚህ መጽሐፍ ቅዱስሽን ስታነቢ የመጀመሪያው ምዕራፍ ጀምረሽ እስከ መጨረሻው ማንበብ ይጠቅምሻል ማለት ነው። ስለዚህ አውድ ስንል ሙሉ ምዕራፉን ሀሳቡን ታገኘዋለሽ ማለት ነው። የተጻፈበትን ዓላማ የተጻፈበትን ራሱን ታገኘዋለሽ እና ምዕራፍ በምዕራፍ ማንበቡ ነው በጣም የሚጠቅመው። ማብራሪያዎችን ስትፈልጊ ደግሞ ማብራሪያዎችን ደግሞ ሰርች እያደረግሽ ማብራሪያዎቹን ይነግርሻል ራሱ። አሁን ቴክኖሎጂው ማለት ነው። ገብቶሻል? ያልገባሽም ምን ፈልጎ ነው በሚለው ማለት ነው። እና እንደዛ እያልሽ አንብቤ በርቺ። እሺታችን በርቺ። ጥያቄም ካለሽ እንደማነብ ነው መልሰሽልኛል። እግዚአብሔር ይስጥልኝ። መድኃኒዓለም ልጨምርላት ልጨምርላት ወይ ለኢትዮጵያ ተመልሳ ነው የመጣችው። ልጨምርልሽ ኢትዮጵያ ሰሚኛለሽ? እሺ መጽሐፍ ቅዱስ ላይ ምን ይላል? ከአሁን ወዲያ ማንም ሰው አስተማራቸው አይልም፣ ራሱ የእግዚአብሔር መንፈስ ያስተምራቸዋልም ይላል። እና ስታነቢው ጊዜ ከማንበብሽ በፊት ጸልይ። ጌታ መንፈስ ቅዱስ ሆይ የጌታዬን የኢየሱስ ክርስቶስን ቃል ግለጽ። አሜን። ኢየሱስ ጌታ ነው። እኔ የምለውን ከኔ በኋላ ትያለሽ።
እግዚአብሔር ሆይ እግዚአብሔር ሆይ ስለዚህ ጊዜ አመሰግንሃለሁ። ስለዚህ ጊዜ አመሰግንሃለሁ። ልጅህን ጌታን ኢየሱስ ክርስቶስን እንደ ግል አዳኜ አድርጌ እቀበላለሁ። ጌታ ኢየሱስ ክርስቶስ ለእኔ ኃጢአት በመስቀል ላይ እንደሞተልኝ ደሙን እንዳፈሰሰልኝ ስጋው እንደተቆረሰልኝ አምናለሁ። ዓለምን ክጃለሁ፣ ሰይጣንን ክጃለሁ፣ ስጋዬንም ክጃለሁ። ኢየሱስ ክርስቶስ ጌታዬ ነው። ጌታ መንፈስ ቅዱስ ሆይ ና ተቆጣጠረኝ። ከአሁን ወዲያ በክርስቶስ ስም ብቻ እጸልያለሁ። መጽሐፍ ቅዱስ የሚለኝን እታዘዛለሁ። እግዚአብሔርን ቃል መንፈስ ቅዱስ ሆይ ግለጥልኝ፣ ምራኝ፣ ደግፈኝ። ከአሁን ወዲያ በጌታዬ በኢየሱስ ክርስቶስ ትምህርት ብቻ ሊሄድ ለመታዘዝ ቃል እገባለሁ። መንፈስ ቅዱስ ሆይ በእኔ ስለማልችል እርዳኝ። ጌታ በኢየሱስ ክርስቶስ ስም በተከፈለልኝ በመስቀሉ ሥራ ልጅህ ስላደረከኝ ወደ መንግሥትህ ስለደባለከኝ እጅግ አድርጌ አመሰግናለሁ። ጌታ ሆይ ተመስገን። ቀሪው ሕይወቴን አመሰግናለሁ። በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባረክ። አንድ ሰው ይጸልይላት። ምንን እሺ ኤርሚ እንግዲህ የለም ድምፁ። ኤርሚ እንግዲህ የለም ድምፁ። ኦራይት እሺ እንጸልይ። እሺ እግዚአብሔር እናመሰግናለን ጌታን በእውነት
እግዚአብሔር ሆይ እናመሰግናለን ስለዚህ ድንቅ ጊዜ፣ ስለ እህታችን እናመሰግናለን። ወደ ቤት ስላመጣሃት፣ ከመንግስት ስለጨመርካት እግዚአብሔር ሆይ ዛሬ ከሲኦል ስላመለጠች የዘላለም ህይወት በልጅ በክርስቶስ ኢየሱስ እንደሆነ ስላመነች እጅግ አድርጌ አመሰግናለሁ። ደግሞ በዙሪያ ያሉ ከሳሾቿ፣ ጠላቶቿ ወደኋላ መዳኗን ያውቁ ጠላት ወደኋላ ሊጎትታት ሊመልሳት ያሰበ ክፉ ማምለጧን ያወቀ የተናደደ ክፉ በጌታ በኢየሱስ ክርስቶስ ስምና ስልጣን ከዙሪያዋ እንዲፈርጥ ጸልያለሁ። በናዝሬቱ ጌታ በኢየሱስ ክርስቶስ ስም ከዙሪያዋ ላይ እንዲበተን ጸልያለሁ። እግዚአብሔር አምላክ ማምለጧን አውቆ ሰይጣን በበቀል እንዳይወጣ ክፉ በጌታ በኢየሱስ ስም የታሰረ ይሁን። ከዘመኗ ላይ፣ ከህይወቷ ላይ፣ ከትዳሯ፣ ከልጆቿ፣ ከቤተሰቦቿ ጌታ እግዚአብሔር አምላክ በበቀል የወጣ ክፉ በኢየሱስ ስም የታሰረ ይሁን። የትኛውም አይነት አጋንንታዊ አሰራር በኢየሱስ ክርስቶስ የስም ስልጣን የታሰረ ይሁን። ማመለጠች ብሎ ተናዶ በበቀል የወጣ የተመታ ይሁን። የክፉ ስራ ሁሉ፣ የጨለማ የአጋንንት ስራ በጌታ በኢየሱስ ስም ይሰበር። ሃይማኖታዊ የሆነ መናፍስት በሃይማኖት ስም የሚሰራ እንዴት ብሎ የሚቆጣ ብላሱን ሊከፍትባት አንደበቷን ሊከፍት ሊወጣ ክፉ በኢየሱስ ስም የታሰረ ይሁን። እግዚአብሔር አምላክ ሆይ ይህችን ነፍስ ላንተ አደራ አሳልፈን ሰጠ። ለዘላለም ከእጆች እንደማትነጥቃት እናውቃለን፣ እናምናለን። እኛ የዳንበት ህይወት ገብቶናል። እሷም ስለገባት ወደዚህ መዳን ስለመጣች ስላመለጠች ከሲኦል ስላመለጠች እጅግ አድርገን እናመሰግናለን። ዛሬ በሰማይ ታላቅ ደስታ ይሆናል። እግዚአብሔር አምላክ ሆይ ስለዚህ ቀን እጅግ አድርገን እናመሰግናለን። እህታችን ያመለጠችበት ቀን ስለሆነ ጠላት በበቀል እንዳይወጣ በደምህ ቀጠርናት። መውጣት መግባቷን፣ መተኛት መነሳቷን ሁሉ በደምህ ሸፈናት። ጌታ ሆይ ለአንተ ለታመኑ እጆች አደራ አሳልፈን ሰጠን። ከዚህ የበለጠ ደግሞ እግዚአብሔር በዘመኗ በቀሪው ዘመኗ አንተን ጌታ ሆይ እንድትገልጥ ጌታ ሆይ ለቤተሰቦቿ፣ ለሌሎች በዙሪያዋ ላሉት ላላመኑ ወገኖች ሁሉ ጌታ ሆይ መድኃኒት እንደምታደርጋት መፍትሄ እንድትሆን እሷን አይቶ ብዙዎች ከሲኦል ስለሚያመልጡ ከሃይማኖት ስራ ስለሚያወጡ እናመሰግናለን። በእሷ ስለምትጠቀም ስለምትሰራ እግዚአብሔር አምላክ እጅግ አድርጌ አመሰግናለሁ። አይምሯ የተፈወሰ ይሁን፣ መንፈሷ ስጋዋ የተፈወሰ ይሁን። የትኛውም በእሷ ላይ ያለ የጨለማ ያጋንንት የክፉ ስራ ሁሉ በኢየሱስ ስም የፈረሰ ይሁን። እግዚአብሔር አምላክ ለአንተ ለታማኙ ጌታ አሳልፈን ሰጠን። ህይወቷን፣ ኑሯን፣ ዘመኗን ሁሉ አሳልፈን ሰጠን። በዚህ ምክንያት በወንጌል ምክንያት እንድትበረታ አይምሯን እንድትከፍት ልቧን መንፈሷን እንድትከፍት በቃለ እንድትታጠቅ ጌታ ሆይ ለብዙዎች መፍትሄ አድርገህ እንድታቆማት ጌታ ሆይ በዙሪያ ላሉ ሁሉ መፍትሄ እንድታደርጋት ጌታ ሆይ ምርኮን አሳልፈህ እንድትሰጣት እግዚአብሔር አምላክ ሆይ እንለምንሃለን። በተወደደው በልጅ በክርስቶስ ኢየሱስ ስም ጸለይን። አሜን። ተባረኩ። ጌታ ይባረክ፣ ስሙ ይባረክ። ስላመለጥሽ እህታችን pray by the blood of Jesus Christ የእግዚአብሔር ልጅ የጌታ ኢየሱስ ክርስቶስ ደም በአንቺ ላይ ያለ። ኢየሱስ ጌታ ነው። መንፈስ ቅዱስ አትሞሻል። አሜን። የት አካባቢ ነው ያለሽው እህታችን? ኢትዮጵያ ዩኤስኤ ነው ያልሽው? ኦኬ። ጌታ ይባረክ። ድምፅሽ ሩቅ ነው፣ አይሰማም። አሜሪካ ነው ያለሽው እህታችን? ይሰማሻል? አዎ ይሰማኛል። አልሰማም? ተባረክ። ምን ተሰማሽ? የሆነ ደስ የሚላል በቃ እሱ መንፈስ ቅዱስ ነው። ተክምሽ ቀላለሽ። ኢየሱስ ጌታ ነው። ሰላምሽ ይብዛ። የት ከተማ ነው ያለሽው? ኮሎምበስ ኦሃዮ። በቃ እዛ ከዛሬ ወዲያ ጴንጤ ነሽ። በቃ ጴንጤ ነኝ በይ። በቃ አይዞሽ። እሺ። ጴንጤ ማለት ይሄ ንስሐ ገብቶ እንደ ቃል እንደገባሽው የሚኖር ማለት ነው። እሺ። እና መጽሐፍ ቅዱስንሽም እንደዛ አንብቢ። እዛ አካባቢ ክርስቲያኖች በቃ ሂጂ ኢትዮጵያ። እዛ ጌታን ተቀብያለሁ በዚህ በቲክቶክ ኤርሚያስ ቤት ብለሽ ተቀበሉኝ በይና የድህነት ትምህርት መማር አለብሽ። ከፈለግሽ ደግሞ እኔ አስተምርሻለሁ። በየስቴትም ስለማስተምር ማለት ነው። እንዲያውም ስልክሽን በውስጥ መስመር ላኪልኝና እይዝሻለሁ። እሺ
እንጸልይልሻለን። ከኔም ጋር የሚያገለግሉ ልጆች አሉ። እንጸልይልሻለን። ከእንደገናም ወደ ቤተክርስቲያን እዛ ደውዬ አገናኝሻለሁ። ስልክሽን ግን አሁን በውስጥ ጻፊ፣ ኢትዮጵያ ነኝ ብለሽልኝ። እሺ? አዎ፣ ተባረኪ። ድምፅሽ ግን በጣም ርቋል እህታችን። ቅድም በጣም ይሰማ ነበር፣ አሁን ድምፅሽ አይሰማም። ቤተሰቦች አሁን ስለተኙ ድምፅ ስላለ። ኦኬ፣ ኮሎምበስ ኦሃዮ የት ነው ያለሽ? የቱ ጋር? ኤርሚዬ እሺ፣ ቀጥል። በለሰዋለ። አዎ፣ ኦኬ፣ ለእግዚአብሔር ክብር ይሁን። እሺ፣ ማን ነው? ኢትዮጵያ ናት። ጌታ ይባረክሽ። ሴቭድ ባይ ግሬስ እዚህ ሶሻል ሚዲያ ላይ ነው የምታወቀው። ቸርች የት ነው ያንተ? እዚህ ጆርጂያ ነው ያለሁት። ቸርቻችሁ? እኔ የሚሄደው ፉልነስ ኦፍ ጋድ ፓስተር ጫኔ ታውቃለህ? ብርሃንና ፓስተር መርሲና ብርሃን አሉ። ፓስተር ሜርሲን አውቃታለሁ። አቅራቢያችሁ ነው ያለችው? አይደለችም፣ ግን እንደዚሁ በየስቴቱ እንደዚህ ሰዎች ከኔ ጋር ናት። እኔ ያለሁበት ነው ያለችው። አይ ላገኛት ፈልጌ ከሆነ እንደዛ ከሆነ አንቺ አውሪያት። በውስጥ መስመር ስልክሽን ታልኛለሽ። እኔም ኮሎምበስ ስለሆንኩኝ ማለት ነው። እሺ፣ ያ ስልክሽን ላኪልኝና እኔም ቸርች ወስድሻለሁ። እኛ ጋር የመሰረታዊ ክርስትና ትምህርት፣ የደህንነት ትምህርት እንድትወስጂ ማለት ነው። እሺ፣ አስቀምጪልኝ ስልክሽ። ያ ፎሎ ተደራረጉ። ሜርሲ ቢያንስ ብትረሳም አንቺ እንድታስታውሻት ፎሎ ተደራረጉና። እሺ፣ ከዛ ራቀብኝ። ለዛ ነው ወይስ የኔ ስልክ ችግር ነው ብዬ ነው። ትንሽ ድምጿ እሷ ትንሽ ራቅ ብሏል። ያው የተኛ ሰው ተኝቷል ስላለች ነው። ደስ ይላል በጣም። እና ኢትዮጵያ የሳትረሺ ፎሎ ባክ ተለታለ ይሰጥሻል። ኢትዮጵያ እሺ፣ ለጌታ ክብር ይሁን። እሺ፣ በጣም ደስ ይላል። ሌሎች ሰዎች ትኖሩ ይሆን እስከ ዛሬ ድረስ በሰማችሁት ነገር መወሰን አቅቷችሁ፣ ሰውን ፈርታችሁ፣ የትዳር አጋሮቻችሁን ፈርታችሁ? ለምሳሌ ሚስት ከሆንሽ ባልሽን ፈርተሽ፣ ባል ከሆንክ ሚስትን ፈርተህ፣ ልጆች ከሆናችሁ ወላጆቻችሁን ፈርታችሁ፣ ወላጆችም ሆነው ልጆቻቸውን የሚፈሩ ሁሉ አሉ። እና እንደዚህ አይነት ሰዎች የምትኖሩ ከሆነ በውስጥ መስመር ወይ ነሌ ወይ ለዳጊ ወይ እዚህ ላለች እህቴ ለመርሲ፣ ለሊያም፣ ለመነንም ለወንድሜ ሴቭ ባይ ግሬስም በውስጥ 7 ቁጥር ብጽፉልን እናገኛችሁና ጌታን ለመቀበል የንስሐ ጸሎትን አብራችሁ ትጸልያላችሁ። ብዙዎች እውነትን ገብቷቸዋል፣ እውነትን ተረድታችኋል። እዚያም በሙሉ 400 ምናምን ሰው በሙሉ የኛ የወንጌል አማኝ አይደለም የሚሰማው። ብዙዎች አላችሁ እና እሺ፣ ቴንክ ዩ ኢትዮ ደርሶኛልሽ። ተባረኪ። እደውልልሻለሁ እኔ እና ለሜርሲ ሰጣታለሁ፣ ታገኝሻለች። ኦኬ። እና መወሰን ፈርታችሁ ብዙ ጊዜ ሰው ለገባ እውነት እንዳይወስን በተለይ በመንፈሳዊ ዓለም ላይ በቃ ሰይጣኑ ምኑም ነው የሚያሾካሽኮ። በቃ ምን ሆናለው፣ ሰዎች ይሰማሉ። ትናንትና ይህንን ሃይማኖት ስቃወም ነበር፣ ስሰድብ ነበር። እንዴት እንደገና እነሱ ጋር ሄጄ ልጋይ ምናምን ነገር ሰዎች ፍርሃትን ያመጣባቸዋል ሰዎች። እና እንደ አንተ ምን ነካ? እስከዛሬ ድረስ ስንት ነገር ስትነቀፍከው በሰደብከው እምነት ውስጥ ሄደህ ትቀላቀላለህ ብሎ የሚል ከሰይጣንም ከሰዎችም ከራሳችንም ከህሊናችንም እናፈልቀው በጣም ብዙ ነገሮች አንድ ወደ ጌታ እንዳይመጣ ወጥመድ ነው የሚሆነውና እናበረታታችኋለን። አይዟችሁ፣ ኑ ወደ ጌታ ወደ ኢየሱስ ክርስቶስ ወደ መዳን
ወደ ዘላለም ረፍት፣ ወደ ዘላለም ሰላም፣ ዘላለም ረፍት፣ ወደ ዘላለም ሰላም የምታገኙበት ኑ ብለን እናበረታታችኋለን። አይ ጌታን ለመቀበል ፈልጋለሁ ግን ያልተመለሰልኝ ጥያቄ አለ ብሎ የሚል ሰው ካለ ያልተመለሰለት ጥያቄ ካለ ያን ጥያቄ እዚሁ ገብቶ መጠየቅ ይችላል። ጌታን ለመቀበል እፈልጋለሁ ግን ጥያቄ አለኝ ብሎ የሚል ሰው ካለ ይምጣ። ጥያቄ አለኝ ብሎ የሚል ሰው ካለ ይምጣ። አሁን እዚሁ እንቀበላለን። እሱን ጥያቄ ያለው ሰው ካለ ገስት ይላክልንና የሆነ ጥያቄ የሆነበት ሰው ማለት ነው። እኛ እንደ ኦርቶዶክስ ሃይማኖት ፕሮቴስታንት መልስ አላት እያልን በየቦታው አንጮህም። ግን ለሚጠይቁን ሁሉ መልስ አለ እንደ እግዚአብሔር ቃል። እነሱ ግን መልስ አላት ብለው ሲጠየቁ አይመልሱም። እኛ ግን ምን ማስታወቂያውን ሳናበዛው እንደ እግዚአብሔር ቃል መዳን ሰው በኢየሱስ ክርስቶስ በማመን እንዲድን ወይ እንዲጸድቅ እንጂ በሕግ ስራ እንዳይሆን አውቀን ብሎ ስላለ እኛም ያለ ሕግ ስራ በኢየሱስ ክርስቶስ በማመን የጸደቅን የዳንን የዘላለምን እረፍት ያገኘን ሰዎች ስለሆነ የዘላለምን ሕይወት ያገኘን ሰዎች ስለሆነ ጥያቄ ያለው ሰው ካለ መጥቶ መጠየቅ ይችላል። ይሰማል። እዚህ ታች ከዲላ የሆነች ልጅ ስጠይቅ ነበረ አይታችሁ እንደሆነና የሆነ የተቸገረችው ነገር ነበረ። ኮሜንት ላይ ለሚጻፍ የትኛውም ጥያቄ መልስ እንዳሰጡ መንፈሳዊ ነገር ቢጠይቁ ኮሜንታቸውን አይቴንቱን ሚዩት አድርጉት። ኮሜንት ላይ ምንም አይነት ጥያቄ ለሚያቀርብ ሰው መልስ አንሰጥም። ኮሜንት ላይ መልስ ከሰጠ እያነበብን እንደሆነ ይገባቸዋል። ከዛ ሁሉም ኮሜንት ይጽፋል ማለት ነው። ጥያቄ ያለ ሰው ካለ ገብቶ መጠየቅ ይችላል። አሜን። እና ዛችኛዋ ጥያቄ የነበረው የልጅ ወተት የምትጠይቅ ነበረች አይታችኋት እንደሆነ እና ደወልኩላት። ዲላን ያለችው እግዚአብሔር ይመስገን ፕሮፋይሏን አየው እውነት መሆኑን ሁሉን ነገር አወቅኩና የሚገርምህ ነገር በእንትን የደወልኩ መስሎኝ በቴሌግራም ደውልልኝ ብላኝ በቀጥታ መስመር ነው ለካ የደወልኩት። ግን እግዚአብሔር ይመስገን እዛ ጂም ውስጥ ሆኜ 1 ሰዓት ከምናምን አወራን እና በጣም በሚገርም ሁኔታ ኦርቶዶክስ ነች። መንፈስ ቅዱስ ወርዶ እዛ ኢየሱስ ኢየሱስ እያለች በጣም ደስ የሚል ጊዜ አሳለፍን። ጌታን ተቀበለች እና ዛሬ ስሰማ ስልኬ 335 ብር ቻርጅ ለካ በቀጥታ መስመር ደውዬ ነው ዲላ ድረስ። በኋላ እናንተ ጋር እንደዚህ ያህል 20 ዓመት ቆይቼ እንዴት እንደዚህ ታደርግና እግዚአብሔር ይመስገን 80 ብር ቀን አረጉልኝ ከ335 ብር እና ጌታ ይባረክ እና ጌታ ይባረክ እና ጌታ ይባረክ እና ልቄ ነው። ኢየሱስ ጌታ ነው። ያ ግነት እንኳን ቀነሱልህ። ግን ያው ይቀንሳሉ። ረዥም ጊዜ ከስተመርከው ሆንክ ይቀንሳሉ። አንዳንዴ ሳናውቀው እንደዛ እናደርጋለን። በእርግጥ ግን ያው ቢከፈልም ለወንጌል ነው። ጣቸው ስለቀነሱልህም ካምፓኒውን አመስግነናል። ጓዜን ጠቅልዬ ዲላ ገባ ነበር። ለምን? በቃኝ አሜሪካ ነገር ብዬ። ለምን? የአሜሪካ ነገር በቃኝ ብዬ ጓዜን ጠቅልዬ ይኸኛል ስልክ ቢመጣ እንዴ በእውነት ስልኬን ራሱ ዘግተውት በስራ ስልክ ነበር ማወራው እና ምንድነው ካርድ ያለም የምትወስዱ ለምን ዘጋችሁ ትላለህ። ትናንትና ኤክሰሲቭ ዩሴጅ 1 ሰዓት ምናምን አውርተሃል። የት ነው ያወራሁት? እንደዚህ እኔ ቴሌግራም የደወልኩት ነው መሰለኝ። በቴሌግራም ደውል ብላ እዛ ነበር አሁን አወራሁ። ለካ በቀጥታ ኢቨን ቴክስት ስናደርግ ይቆጥራል እኮ ቴክስቷ ለአንዷ ስፔሊንግ እያስቆጥራሉ። እኔም ከዚህ በፊት ስለገጠመኝ ከዚህ ኢትዮጵያ ቴክስት ሲደራረግ በጣም ይሄ አንተ ትንሽ ነው ረዥም ጊዜ ለአንድ ምናምን ወር ወደ
500 ምናምን ቴክስት ብቻ ነው የቆጠረው በአንድ ወር ከምናምን ውስጥ ማለት ነው። እና እያንዳንዷ ቃላት በሳንቲም ነው ካልኩሌት የምትደረገው አለን ቲሞብል ማለት ነው። እና ያጋጥማል። ኤኒዌይስ አንዳንድ ጊዜ እንደዛ ይሆናል። ቲሞብል ነበረ እና ጌታ ይባረክ። በጣም ቴክስት አጋጣሚ ራሱ እንደዛ አረጉ። ቴክስት ያርገናል እና አወጡት። ሲያርጉት ኢትዮጵያ ነው ቴክስት የተደራረገሽ ቀጥታ ቴክስት ሜሴጅ እኮ ነው አልተደወለም፣ ግን ለአንድ ወር ውስጥ የተደረጉት እና እንደዛ ያጋጠማል። ኤኒዌይስ ወደ ጉዳያችን ነግባ። ተባረኩ። ያው ዲላማ አያስገባም። ዳጊ አደራ ተሳስተ በዚህ አይነት እንዳትደውል፣ ዲላ እንዳትገባ ወይ ሌላ አደራ። በዚህ አይነት ትገባለህ ማለት ነው። ካላችሁ ግቡ እስቲ። ጥያቄ ያለን እስካሁን ወንጌል ገብቶናል እና ጠይቁ መልሱልን የምትሉ ካላችሁ ግቡ። ካላችሁ በዛውም በርዕሱ ማውራት የሚፈልግ አይ ጥያቄም ጠይቃችሁ እስኪ ከወንጌል ስናነብ ያልገባን የምትሉት ካለ እንቀበላችኋለን ወገኖች። ያው አሁን ሰው ወንጌል እያጠና እያነበቡም ስለሆነ አንብቡ። በቃ የኛ ጥረታችን ወንጌል እንድታነቡ ነው። መጽሐፍ ቅዱስን ስታነቡ ደግሞ በአውድ አንብቡ። ለህይወት ብላችሁ አንብቡ። የእግዚአብሔር ቃል ሕያውና የሚሰራ ቃል ስለሆነ እውነት ስለሆነ እና ለመዳን ብላችሁ ዳቤት ፕሮፌት ጉግል እኮ እነሱ ቤት አትግቡ እኮ ብሎ መመሪያ ሰጠ። ማን ፕሮፌት ጉግል? ከአዲስ ፕሮፌት ጉግል ነው እንዴ ስሙ? አትግቡ አለ። ፕሮፌት ጉግል እኮ ነው ስሙ። አውጥተውለት ራሳቸው ሰሞኑን እኮ የሚገባ የለም። ለዛ ነው እርምዬ ጌታ ነው በየቤታቸው ተነጋግረው ማንም የኦርቶዶክስ ወንጌላውያን አማኞች ቤት እንዳይገባ ብለው እና አክሊለ ሁሉ በሙሉ ናቸው የተናገሩት። ኦኬ እንዳትገቡ እነሱ ቤት ብለው ማለት ነው። ቀደም እኮ እየመጡ ሁለት ሰዎች ራሱ ለምን እዚህ ቤት ገባችሁ አትግቡ ተብሎ አልነበረው እያሉ ኮሜንት ከታች ይጽፋሉና ሰው ቪዲዮ ላከልኝና ሰማሁት። ኦኬ ያው ተሸንፈዋል ማለት ነው። ምንም መልስ የለም። የሽንፈት ምልክት እኮ ነው። አይ ሲያሳዝን። በእንደዚህ እኮ አይቆምም። ያው ይመጣል። ወንጌል አሸናፊ ስለሆነ በየበሩ ያንኳኳል ይመጣሉ። ግን አትግቡ በማለት ምንም መፍትሄ አይሆንም። ገብቶ መወያየት ነው። ይሄ የሚያሳየው ምንድነው? ትምህርታቸው ዜሮ እንደሆነ፣ የሚሟገቱበት ነገር ምንም እንደሌለ፣ መጽሐፍ ቅዱሳዊ እንዳልሆነ ነው በቃ የሚያስረዳው። ይሄንን ነው። እኛ ግን እንገባለን። እድሉን ቢሰጡን እኮ በየቤታቸው እንገባለን። ያው እነሱ ስለማያስወሩን ምናምን ነው እንጂ እንደኛ በስነስርዓት ቢያዋሩን ረዥም ጊዜ እንገባለን። ችግር የለውም። ግን እነሱ ጋር እንደዛ የለም። አይ በቃ ቀረና ታዲያ ወዴት ነው የምትጠሩን? ታዲያ ኑ የምትሉን ወዴት ነው? እንግዲህ ያውን አትጉ ብለው ይጠራ ጥሪ ትተዋል። በቃ ጥሪ ትተዋል። ብንሄድም እንደ በጓ ነው የሚቀብሩን እንጂ ይጠራ ነው ማለት ነው። ገብተው ዝም ብሎ የሚከራከሩ ይቆማል ማለት ነው። ዋናው ወንጌል የሚሰማ ይመጣል ማለት ነው። ካሁን ወዲያ ዝም ብሎ የሚከራከር አለ አይደለም፣ ማይድን ሃይማኖተኛ የሆነው እሱ ይቀራል ማለት ነው። ደህናው ለመቀበል የሚመጣው ይመጣል ማለት ነው። እንደዛ ነው የሆነው። እንግዲህ ኑ በብርሃኑ ተመላለሱ የሚያለ ሰው እንዴት አትወያዩ ይባላል? እኛንን የጥንት የጠዋቱ አይቀደምት ኩላቤት ስንዱ ቅብጥር ሰው በቃ ትክክለኛ ኦርቶዶክስ ነው ይላሉ። አቤት እስኪ ዘምሪው ምናልሽ? ኑ በብርሃኑ ተመላለሱ ኑ በብርሃኑ ሲሉ እኛ ደግሞ በቃ እንደ በግ ኑሪ ተብዬ ምንድን ነው የምቀበረው ልንላቸው ነው። ለምንድን ነው የምትቀብሩን? ስለዚህ ይህንን መስማት አይፈልጉም። ለምን? ከበጓ በኋላ ነው የጠፉት። ኦኬ ነው እንዴ? ያ ከበጓ በኋላ ስለሆነ እነሱ ኑ በብርሃኑ ሲሉ እኛ ደግሞ እንደ በግ ኑሪ ተብዬ ለምንድን ነው የምቀበረው ልንላቸው ነው። ስለዚህ
ዘር ፈኒ ፒፕል እኮ ነው ግን ናቸው። ፈኒ ፒፕል በጣም እኮ የሚገርሙት አትግቡ ይማማላሉ። እንደ ክፉ ባልንጀራ በወንዙ እንደሚማላል እንደሚባል እንደማይተማመን ባልንጀራ በየወንዙ ይማማላል እንደሚባለው ማለት ነው። ይማማላሉ፣ ይምላሉ፣ ይገዘታሉ። ያው ያላቸው አቅም መገዘት ነው። አንድ ቄስ ያስገባሉ፣ ገዝቻለሁ ይላሉ። በቃ አይነቃን ነው። ግን ዞሮ ዞሮ ይሄ የሚያሳየው ምንም የላችሁ ማለት ነው። በቃ እኛንን የጥንት የጠዋቱ ምናምን አይሰራም። በቃ ውሸት ነው ማለት ነው። በቃ በራሳችሁ እጅ ነው በዝውይ እንትን እያላችሁ ያላችሁት። ምክንያቱም ሰው ገብቶ እንግዲህ ጠይቁ ምን ሰምታችሁን ምን ሰምተን ሳን ነው ወደ እናንተ የምንመጣው? ምን ነግራችሁን ነው ታዲያ? መጽሐፍ ቅዱስ የኛ እንትኑ የኛ ሃይማኖቱ የኛ ሁሉ ኤቭሪቲንግ የኛ ነው አላችሁ። ኦኬ ከሆነ እሺ ታዲያ ለምንድን ነው ለውይይት የማትጋብዙት? ቤታችሁ ስትመጡ ሰው አታስወሩ፣ እድል አትሰጡ። የሆነ እኔ እኮ እንትን ውስጥ የገባው ነው የሚመስለኝ አንዳንዴ እነሱ የሆነ መርካቶ ነገር ገብተሽ የሚያጣድፍሽ ሌባ የለም ሊዘርፍሽ ወደዛ ወደዚህ ክብብ የሚሉሽ አላጋጠማችሁ? ይስከቡሽና እንደዚህ ግሽ እንደዚህ ይሉሽ ያዋክቡሽና የሆነ ነገርሽን መንትፈውሽ ይሮጣል። እንደዛ ይከቡሽና ለአራት ለአምስት ሆነው እየተቀባበሉ ያስሩሻል። በቃ ያስሩሽም ትወርጃለሽ። በቃ አጣድፈው ማለት ነው። እና ወይ አታስወሩ ወይ አትገቡ። አሁን ይሄ ታዲያ ጥሩ ነው? አይ ኦርቶዶክሳውያን ስም ብቻ ይዛችሁ ቀራችሁ። በቃ እኛ ቀጥተኛ የጥንት የጠዋቷ እናንተ በስንዴ የመጣ በዘይት የመጣ ከሉተር የጀመረ እምነት ይላሉ። እንግዲህ ከሉተር የጀመረው እምነት ነው እንግዲህ ይኸው እንግዲህ እንትን እያላችሁ ያለው እየሞገታችሁ ያለው ማለት ነው። እና ይሄ የሚያሳየው እንደተሸነፋችሁ ነው። በቃ እጅ ስጡ ለወንጌል ባጭሩ። በቃ እጅ ስጡ። ተሸንፋችኋል አይደል? በቃ የላችሁ ማለት የምታሳዩት የላችሁ፣ የምትወያዩት የላችሁ። ወይ መጽሐፍ ቅዱስን ደግሞ አታምኑበት። በጣም እኮ የሚያሳዝነው ደግሞ በየግላቸው መጽሐፍ ቅዱስን ይተቻሉ፣ አያምኑበትም። መጽሐፍ ቅዱስ ገድል ነው፣ ገድል ማለት መጽሐፍ ቅዱስ ነው ይላሉ። በዚህ ደረጃ ማለት ነው። ከዚህ ሁሉ ለእግዚአብሔር ቃል ተገዙ። ጌታ ሊመጣ ነው ወገኖች፣ ሊመጣ ነው። ኦርቶዶክሳውያን በር የሚዘጋበት ታይም አለ። በቃ በቃ የሚባልበት ይሄ ዓለም የሚቋረጥበት ታይም እሱን ነው። በጣም በቅርብ ነው። ስለዚህ ብታመልጡ ይሻላችኋል። ሲኦል ከምትሄዱ እንግዲህ ሰይጣኑም ከተጣሉም ከሚጨፍርባችሁ እንደው ጌታን ብታመልኩ ከቅዱሳኑ ጋር ሆናችሁ አይሻልም? አይሻላችሁም? የዘላለም ሕይወት እንግዲህ የዘላለም ሕይወት ቤተክርስቲያናችሁ መጽሐፍ ቅዱስን እንዳላችሁ ማታስተምራችሁ ማትነግራችሁ ከሆነ ምን ያደርግላችሁ? እውነት እኮ ነው። የዘላለም ሕይወት የማይነግራችሁ የላችሁም። ኃጢአተኝነታችሁ ሁሉ የሚነግራችሁ ቤተ እምነት ውስጥ እንዴት ቤተ እምነት ብሎ ሰው ይቀመጣል? አሁን ማልዳናችሁም በጨለማ ናችሁ የሚላችሁን ቤተ እምነት ውስጥ ቤተ እምነት ብላችሁ ራሱ መቀመጣችሁ በጣም ነው የሚገርመው። የሆነ ሰው ገብቷል። ማነው? እስቲ ተቀበይ ሜርሲ። ስሙ አይታየኝም፣ ብዙ ረቀቅ ያለ ነው። የዶማ ነው የኦማ መሰለኝ። የኦማ ይሰማል። ኧረ ጉድ! የኦማ ኧረ እኛ አትሰሙን አንፈልግም። ቻው። ለማውራት ሞክሩ። የኦማ ነው የኦማ ግቡ። ካገባችሁ አውሩ። ደግሞ ማይክ ከፍታችሁ አትረብሹ፣ አውሩ እና ግቡ። ካላችሁ ግቡ። እና እውነት ለመናገር እርግጠኛ የማያደርጋቸው አሁን የቅድሞቹ ሁለት ልጆች አይታችኋል አይደል? ገብተው እንደዳነ እንኳን አያውቁ፣ የት እንደሚሄዱ አያውቁ። ሁሌ ስለምትቆረጥ ስለመጥፋት የሚነግራችሁ ቤተ እምነት ውስጥ ለምንድነው የምትሰሩት? ክርስትና በሚል ስያሜ ግን ክርስትናችሁ የዘላለም ሕይወት ያልሰጣችሁ። ክርስትና ማለት በክርስቶስ ኢየሱስ ትምህርት መኖር፣ ክርስቶስ ተከታይ ማለት ነው ራሱ። በቃ ሰው የክርስቶስ ኢየሱስን አማኝ ነኝ ከተከታይ ነኝ ብሎ እንዴት ነው የዘላለም ሕይወት የለኝም የሚለው? እንዴት ነው ቆረጣለሁ የሚለው? እንዴ ኢየሱስ ክርስቶስን ሰው እንዴት አምኖ ቆረጣለሁ ይላል? ወገኖች ተክልዬን ታምኖ የለ እንዴ? አርሴማን ታምኖ የለ? ባልተሰጣችሁ ቃል ኪዳን እኮ ቅዱሳኑ ቃል ተገብቶላችኋል ብላችሁ በፍጡር ትተመካላችሁ። አይገርምም? ለዛውም ባልተሰጣቸው ስልጣን አስባችሁታል? ጌታ ኢየሱስ ክርስቶስ ከሰማይ እየወረደ እየመጣ 10 ጊዜ ለእናንተ ቅዱሳን ሁሉ ባላያችሁት፣ አሁን ለአርሴማ ቃል ይግባላት አይግባላት የቱ ጋር ተጽፏል? ማን ነው ያየ?
ከሰማይ ወርዶ ጌታ ኢየሱስ ክርስቶስ ልክ መስዋዕቷን በቃ ብሎ መጥቶ ስልጣን የሰጣት ይሄን ሁሉ ማን አየው? አይታችኋል ወይ? እሷን ተስፋ ታደርጋላችሁ። አይገርምም? ያልተጻፈላችሁ በተረት ማለት ነው። የተጻፈውን የእግዚአብሔርን ቃል ግን ትክዳላችሁ። በፍጡር ትታመናላችሁ፣ በፈጣሪ ግን ስለእናንተ ነፍሱን አሳልፎ ስለሰጠው በሱ ግን አትታመኑ። በጣም ነው የሚያናድደው። አንዳንድ ጊዜ ያውሽ ቃልም ያናድዳል። በተክልዬ ትታመናላችሁ። አውቃ ለምን ለነ ሐዋርያው ጳውሎስ ለነ ጴጥሮስ ለነዛን የመሳሰሉ ለነቢያቶች ከዛ በኋላም ለመጡ በጣም ብዙ አባቶች አሉ፣ ሐዋርያት አሉ። በጣም ብዙ በዘመናት መካከል እግዚአብሔርን ገልጠው ወንጌሉን ገልጠው እኛ እዚህ ጋር እስኪደርስ ድረስ ለእኛ በእጃችን እስኪደርስ ድረስ በጣም ታላላቅ እህቶች አባቶች መስዋዕት ሆነዋል። ከነቤተሰቦቻቸው ለዱር አራዊት በሳት ተቃጥለው አልፈዋል። ለነሱ ሁሉ ለምን ቃል ኪዳን አልገባም? ተውት ሌላውን። ለሐዋርያው ለምን ቃል ኪዳን አልገባም? ለሐዋርያቶቹ ቃል ኪዳን አልገባም? ለሐዋርያቶቹ አሁን ጠብቃችኋል፣ መልካሙን ገድል ተጋድላችኋል፣ በቃ ከዚህ በኋላ ብሎ እነዛና የመሳሰሉ አባቶች በመጋዝ የተሰነጠቁለት አንገታቸው የተቆረጠ በሳት የተቀቀሉ በዘይት ነው በዘይት ሁሉ የተጠበሱ እንደዛ አርስቶ ሆነው ላለፉት ለነሱ እንኳን ቃል ኪዳን አልተገባም። ለምን ለነሱ አልተገባም? እኔ እኮ በጣም ግርም የሚለኝ ማለት ነው። ለምን እስጢፋኖስ እንግዲህ ሲወገር እኮ ሰማይ ተከፍቶ አዩን አይደለ? የእግዚአብሔር ልጅ ቆሞ አየሁት ያለ አይ ከሰማይ ድምጽ መጣ። በቃ ከዛ እስጢፋኖስ ከዚህ በኋላ ላንተ ቃል ገብቼልሃለሁ በስም የሚዘክር አንተን ያበላ ታቦት የቀረጸ ምናምን ብሎ ለምን ጌታ ኢየሱስ አልገባለትም? ቃል አየሁት አለ። ቆሞ ሲያዩ አሃ መስዋዕት እየተወገረ ነው እንግዲህ። አይ በቃ አንተ መስዋዕት ሆነሃል፣ ስለዚህ ቃል ገባለት እዛ ላይ ይላል። ያዕቆብም እንደዛው ነው። ያዕቆብም በመስዋዕት ነው ያለፈ። ሐዋርያቱ ነበሩ ብሏል። እንደው ሰማይ ተከፍቶ ወይ መጥቶ ጌታ ኢየሱስ ክርስቶስ ወርዶ ተናግሮ ለእናንተ ቅዱሳን ሲሆን ነው የሚወርደው ከሰማይ የሚመጡት ወርደው የሚመጡት። እኔ የማይገባኝ ነገር እሱ ነው። ከሰማይ ወረደ ከብዙ መላእክቱ ጋር ትላላችሁ። እኔ እኮ የውሸት ማዕት ስንቴ ነው ኢየሱስ እንግዲህ የወረደው የወጣው? እኔ እኮ አልገባኝም። በእነሱ ስሌት እኮ ለ40 ምናምን ከ40 በላይ ናቸው እነሱ። ለነዛ ሁሉ ወርዷል ማለት እኮ ነው። እና ለነዛን ሐዋርያት እንኳን እስጢፋኖስን የሚያክል ዲያቆን ለዛ ወጣት ልጅ አልገባለትም። አይቆም አይቶ ሰማይ ተከፍቶ አይቶት ያን ጊዜ ወርዶ ለምን ቃል አልገባለትም? ለምን ለያዕቆብ እንደዛ አንገቱ ተቀልቶ ሲያልፍ ለምን ወርዶ ከሰማይ ተቀልቶ ሲያልፍ ለምን ወርዶ ከሰማይ? እና በፍጡር ትታመናላችሁ፣ ባላያችሁት ባልሰማችሁት ጽፈው በሰጧችሁ አምናችሁ እንወጣለን ትላላችሁ። በክርስቶስ ግን አታምኑ። በጣም የምታበሳጩት እሱ ላይ ነው የምታናድዱት። እንደማታምኑት የእግዚአብሔርን ቃል ኢየሱስ ክርስቶስ እንደማትቀበሉ የሚያሳየው ዛሬ ተጽፎ በደንብ መጽሐፉ ግልጽ አድርጎ አስረግጦ እየነገረን የዘላለም ሕይወት ባይኖር ሕይወት እንዲሆንላችሁ መጣሁ፣ ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ፣ የሚያምን ቢሞት እንኳን ሕያው ይሆናል እያለ ኢየሱስን ውሸታም አደረጋችሁት። የሚያምንብኝ ያለ ቢሞት እንኳን ሕያው ይሆናል፣ እኔም በመጨረሻ ቀን አስነሳዋለሁ ነው ያለ። እሱን ቃል ክዳችሁ እግዚአብሔር አባቱ የመሰከረለትን ቃል ክዳችሁ እንግዲህ በፍጡር መታመን ያላችሁበት ቤተ እምነት ልትፈትሹት ይገባል። በእውነት ከእንደዚህ አይነት ቤተ እምነት ውስጥ ብትወጡስ ምንድነው የምትሰሩት? ነው ኃጢአተኝነታችሁ ሁልጊዜ የሚሰበክበት እንዳልዳናችሁ የሚሰበክ ምን እየወሰዳችሁ አምናችሁ ተጠምቃችሁ ያሳታምኑ የተጠመቃችሁት በእርግጥ በእናንተ እንሂድና አምናችሁ ተጠምቃችሁ ሚስጥራት እየፈጸማችሁ እየሰጣችሁ እያበላችሁ እየጠጣችሁ ይሄን ሁሉ እያደረጋችሁ አሁንም ኃጢአተኛ ናችሁ ተቆርጣችኋል የሚላችሁ ቤተ እምነት ውስጥ ምንድነው የምትሰሩት? ባጭሩ እኔ የማይገባኝ እሱ ነው። የዘላለም ሕይወታችሁን የማይነግራችሁ ቤተ እምነት ውስጥ ምንድነው የምትሰሩት ነው? ክርስቲያን ተብላችሁ በስመ ክርስቲያን በክርስቶስ ተጠርታችሁ ስታበቁ ግን አልዳናችሁም። እንዴት ነው እናንተ ጥጋበኞች ናችሁ፣ በሉ እንዴት ነው ድኛለሁ የምትሉት እንደመና የሚላችሁ ቤተ እምነት ውስጥ ምንድነው የምትሰሩት ነው? አይታወቅም አድራሻችሁ፣ መጨረሻችሁ አይታወቅም። እግዚአብሔር ነው የሚያቅላችሁ። ግን እስካለው ስሩ እንደዛ በሉ የሚላችሁ ቤተ እምነት ውስጥ ምንድነው የምትሰሩት ወገኖች? ሰው እንዴት በዚህ ልክ አለማሰብ ይችላል እንዴ? እናንተን አሁን ከሙስሊም በምንድን ነው ተለይታችሁ የምታወቁት? አሁን አንድ ኦርቶዶክሳዊና አንድ ሙስሊም ኦር አንድ ሃይማኖት የሌለው ሰው እሱም የት እንደሚሄድ የማያውቅ ሰው በምንድን ነው የምትለዩት? አሁን እናንተ ሙስሊሙም የት እንደሚሄድ አያውቅም፣
አላህ ነው የሚያውቀው ነው የሚለው። እናንተም የት እንደምትሄዱ አያውቅም። መሐመድም ብሏል እኔ አላውቅም የት እንደሚሄድ ብሎ። የእናንተ መምህራኖቻችሁም የት እንደሚሄዱ እንኳን አያውቁም። እናንተን ከሙስሊም የለያችሁ በምንድን ነው? ምንም ልዩነት የላችሁም። ባይዘው ክርስቲያን ነን ብላችሁ እንዲያው ስሙን ይዛችሁታል እንጂ ምንም ክርስቲያን አትባሉም። ባይዘው ክርስቲያን አይደለም። ክርስቲያን በክርስቶስ ኢየሱስ ትምህርት የሚኖር ነው። ኢየሱስን አምኖ የሚኖር ነው። ኢየሱስ ክርስቶስ በተናገረው እርሱን መስሎ መኖር ነው። የእሱን ቃሉን ማመን ነው። ቃሉን ኢየሱስ የተናገረውን ቃል ማምኖ መኖር ነው። አሜን ብሎ መኖር ነው። ስለዚህ እናንተ ምንም ምን ያውን ከሙስሊም ለይችም አላይ። ምክንያቱም አልዳናችሁም። የት እንደምትሄዱ አታውቁ። ዝም ብሎ ነጠላ ለብሶ ከመውጣት ከመግባት ከመሄድ ባስተቀር ሄዶ እያስቀደሱ ከመምጣት ጸበል ይዞ ምናምን ከመምጣት ጽዋ ይዞ ምናምን ከመሄድ ከመዞር ከመምጣት በየተራራው በየሾግሩ መምጣት ገዳም ለገዳም በመዞር ቅድስት ቦታ የተባለ ብሎ ከመዞር ውጭ ምንም ያተረፋችሁት የለም። ስለዚህ እናንተን ከሙስሊም ማን ለይቶ ያውቃል? ሙስሊሙም ሲጠየቅ አልዳነም፣ እናንተም ስጠይቁ አልዳናችሁ። እኔ እንኳን ከሙስሊም ጋር ደግሞ ዲቤት ስታደርጉ ክርክር ስታደርጉ ይገርመኛል። ቢጠይቃችሁ እኮ አንድ ሙስሊም እንደዳናችሁ አታውቁ። እኔ እንጃኛ እንግዲህ ወደፊት ነው ምንድነው ነው የምትሉት? እኔ እንዴት ብላችሁ በምን ተግባብታችሁ ቋንቋ እንደምታወሩ ባይገባኝ፣ ምክንያቱም ብትጠየቁም የዘላለም ሕይወት አለን ብላችሁ ስለማታምኑ ማለት ነው። እና ከዚህ አይነት ቤተ እምነት ውስጥ ራሳችሁን አግልሉ፣ ራሳችሁን አስመልጡ። አትቀልዱ፣ በህይወት አትቀልዱ። ህይወት መቀለጃ አይደለም። ባይዘው እድል የሚሰጣችሁ እንዳይመስላችሁ። እዛ እድል የለም። አንድ በቃ ከሄዳችሁ ሄዳችሁ ነው። ነፍስ ከስጋ ከተለየ ዳሴት ተኛ እድል የለም ወገኖች፣ አስቡበት። እንግዳ ገብቷል። ሜርሲ አውሩ። ሴቭድ ከተመቸው እሱም ማውራት ይችላል። መች ቦታ ከሆነ እሺ። የፍቅር ሰው ይመቻል። ፋሲል ሞክር። እሺ ወንድሜ የፍቅር ሰው እንደምን አለ? ጌታ ይባረክ። ከየት ቤተ እምነት ነው? ከኦርቶዶክስ። እሺ ወንድሜ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እዚህ አርዕስት ይዘን እያወራን ነው። ውይይት አለ። የዘላለም ሕይወት በእምነት ነው ወይስ የሚለውን አርዕስት ላይ ያለ ነው። በዛ ላይ ምን ምላሽ አለ? የዘላለም ሕይወት የሚገኘው በእምነት ነው። አሜን። እኔም በዛ አስማማለሁ። እንደ ስላሽ አድርጎ በስራስ የሚል አለ። በስራስ ይገኛል? በስራ ሰው አምላክን ካመነ እግዚአብሔርን ካመነ እንደ እግዚአብሔር መመላለስ አለበት። እንደ እግዚአብሔር ሀሳብና እንደ እግዚአብሔር ፈቃድ መመላለስ አለበት። ፍሬ ማፍራት አለበት ነው አይደል? ቃሉ እንደሚለው ፍሬ ማፍራት ግዴታ ነው። መቼም ሎሚ ብርቱካን ተክለ ሎሚ አታጭድም አይደለ? ያው ስራውም ደግሞ የመንፈስ ፍሬ ነው የሚባለው አይደለ? እዛም እንትኑ ፍሬ እኮ የመንፈስ ቅዱስ ፍሬ ነው። እና አሁን ግን በስራስ ይዳናል? በእምነት ነው የሚዳነው። የዘላለም ሕይወት የሚገኘው በእምነት ነው። ጌታ ይባርክ። ጥሩ ነው። ከኛ ጋር በዛ ተስማማለህ? በምን እምነት ነው የሚገኘው? እስኪ እሱን ዝም ብለን እስኪ እንነጋገር። በየትኛው እምነት ነው? እኔም ወደ እሱ ለመምጣት ነው የምፈልገው። ጌታ ኢየሱስ ክርስቶስ በከፈለልኝ ሞቴን ስለሞተልኝ በመስቀል ላይ በከፈለው ደሙን ባፈሰሰው ስለ እኔ መስዋዕት በሆነው ያንን መከራ ስለተቀበለ ስላመንኩኝ በዛ ድናለሁ። ትክክል 100%። የኔም እምነት እንደዛ ነው። እዚህም ያሉ ቅዱሳን እምነታቸው እንደዛ ነው። ስለዚህ አሁን ድነሃል ማለት ነው አንተ? አዎ ድኛለሁ። የዳንከው በክርስቶስ ስራ ነው ብለህ፣ በመስቀሉ ስራ።
በመስቀሉ ስራ ነው የዳንኩት። እሺ ሌላ መዳኛ መንገድ አለ በኦርቶዶክስ ውስጥ? የለም የለም። ኦኬ አይ ጥሩ ነው። እንትኖቹን እንግዲህ አሁን እኔ እናንተ በጣም ተግባብተናል። በምንድን ነው የተግባባ ነው? የዘላለም ሕይወት የሚገኘው በእምነት ነው። በምን ስንል ደግሞ በጌታዬ በኢየሱስ ክርስቶስ እሱ በከፈለው መስቀል ላይ ሰማይና ምድርን ባስታረቀው እኛንም ደግሞ ከእግዚአብሔር ጋር ያስታረቀን ኢየሱስ ክርስቶስን በከፈለው ስራ ማለት ነው እና እግዚአብሔር ይባረክ። አሁን ግን በየቤተ እምነታችንን ደግሞ ያሉት ትምህርቶቹን ብንዳስሳቸው ምን ይመስልሃል? በኦርቶዶክስ ቤተክርስቲያን ውስጥ ያሉትን አስተምሮቶችን። ደስ ይለኛል። ግን እኔ ወይ ደግሞ ማንንን ልጠይቃት? አንድ መቼ እንዳመነ ነው። ቆይ መቼ እንዳመነ አምኛለሁ ብሏል። መቼና እንዴት እንዳመነ ይንገር። ሴፍዲ የጠይቀው እነሱ አምነናል ይላሉ በክርስቶስ። ግን መቼ ስትለው አሁን እንዳላመነ ትንሽ ቆይቶ ይጠይቃል፣ ይነግራል። መቼ ነው ያመንከው? አሁን አምኛለሁ። መቼ ነው ያመንከው? ኢየሱስ ክርስቶስን ምን ብለህ ነው? በክርስቶስ አምኛለሁ ስትል እምነትን የጀመረው መቼና እንዴት ነው? ምንድን ነው ሲያመንከው? ዝም ብሎ አምኛለሁ አይደለም። እምነቴ የጀመረውማ አይምሮዬ ማገናዘብ ሲጀምር ነው። ተቀብለህ ወንጌሉን ማለት ነው መሆኑ ነው። እሱ መቼ ነው ታውቀዋለህ? አይምሮዬ የሚያገናዝበው መቼ ነው? አንድ ሰው ተወለደ፣ ከዛ አይምሮ በራሱ ማሰብ ይጀምራል የሚባለው መቼ ነው? በዛ እድሜ ላይ በቃ መቼ ነው? ስንት ዓመት ነበር ያኔ ነው? ንገረን እኮ አሁን ያመንኩት ስትል መቼ? አሁን እኛም ብጠይቀን እናውቃለን መቼ እንዳመንን፣ መቼ ጊዜውን ሰዓቱን እናውቃለን በትክክል። አንተ ጊዜውና ሰዓቱን መቼ ነው ያመንከው ኢየሱስ ክርስቶስን? መቼ? በ15 ዓመት አንተ ኦርቶዶክስ እና ያን ጊዜ ተጠመቅ? አምነት ተጠመቅ? አዎ ተጠምቄያለሁ። በ15 ዓመት ኦርቶዶክስ ታጠምቃለች? እንደዚህ አይነት ስርዓት አላት ኦርቶዶክስ። ለምን አታጠምቅም? አሁንም በ40 ዓመቴም ታጠምቀኛለች እንዴ? ስንት ጥምቀት ነው ያላት ኦርቶዶክስ? ኧረ ጉድ! አንድ አይደል እንዴ ጥምቀት ያላት? አሁንም ታጠምቀኛለች። ደስ ይላል። አንድ ጥምቀት እኮ ነው ያላት ኦርቶዶክስ ተዋህዶ ደጉማ ብላ ያስቀመጠች እኮ። ታዲያ አሁንም አንድ ጥምቀት ነው አይደለ? ኧረ ቆይ አሁን በ15 ዓመቴ አልክ፣ እንደገና ደግሞ በ40 ዓመቴ ማጥመቅ ከፈለኩ ይጠመቃሉ አልክ። እንዴ ስንት ጥምቀት ነው ያላት? መቼ አመንክ አልሽኝ? አመንክ እኮ በ15 ዓመቴ አልክ። በ15 ዓመት መቼ ተጠመቅ? ያው ከእምነት በኋላ ሰው አምኖ ካመነ ድነቱን ካረጋገጠ በእምነት ነው የሚዳነው። ከዛ በኋላ የጥምቀት ስርዓት ስላለ ጥምቀት ስርዓት ነው ይፈጸማል ያ ማለት ነው። ስለዚህ አመንኩኝ አልክ፣ አምናሃል። ማንን? ኢየሱስ ክርስቶስን አምኛለሁ በ15 ዓመቴ። ጥሩ ነው። ኦኬ ኢየሱስ ክርስቶስ ስለአንተ ኃጢአት እንደሞተ አመንክ፣ ንስሐ ገባህ ማለት ነው። ከዛ በኋላ እንደዚህ አይነት ትምህርት አላት ወይ ነው ኦርቶዶክስ ተዋህዶ ቤተክርስቲያን አላት ወይ እንደዚህ አይነት ስርዓት? ካመንክ በኋላ ምን አደረክ? ቀጣይ ምን አደረክ? በቀጣይ በቃ አመንኩኝ፣ በኢየሱስ ክርስቶስ አመንኩ። ከዛስ አልተጠመቅም? ካመንክ በኋላ አልተጠመቅም? አልተጠመቅኩም። አረ 40 ቀን ላይ አልተጠመቅም አንተ? በ40 ቀን በ40 ቀን ተጠመቅ። በ15 ዓመት አመንክ? አዎ በ15 ዓመት አመንኩኝ። ኦኬ ስለዚህ አሁን ኢየሱስ ክርስቶስ ብቻውን ያድናል ነው የሚለው። ድገሞ ደስ ይላል። ድገሞ እየተባልክ በ40 ቀኑ ተጠመቀ፣ በ15 ዓመቱ አመነ አይደል? መጽሐፍ ቅዱስን አንብበህ ማለት ነው። ቤተክርስቲያን ነው ያስተማረችው እምነት። መጽሐፍ ቅዱስ ቤተክርስቲያን በምታስተምረው አመንኩ። ኦኬ ስለዚህ በማርያም ምልጃ ታምናለህ አንተ? በማርያም በቅዱሳን ምልጃ ታምናለህ? አምናለሁ። በክርስቶስም ታምናለህ? ማርያም እኮ በምልጃቸው ምንድን ነው የምታምኑ? በክርስቶስ አምነህ ከዳነ አንድ ሰው እንደገና ሌላ አማላጅ ያስፈልገዋል ማለት ነው። ኦልሬዲ የዳነ ሰው ምልጃ ያስፈልገዋል። ምልጃ ማለት
እኮ አሁን ማርያም ታማልዳለች፣ በቅዱሳን ምልጃ ታምናለህ። ድኛለሁ ካል ከአንድ ሰው ከዳነ ያው እናንተ ምልጃ የምትሉት ያው አልዳንም፣ እኛ ብቁ አይደለንም፣ ኃጢአተኛ ነን፣ ስለኛ ይጸልዩልናል፣ ያማልዱናል ትላላችሁ። ምክንያቱም በራሳችሁን አንጸልይም አልዳንም ስለምትሉ ጻድቅ አይደለንም። እዚህ ጋር አምነን ተጠምቀን ድነናል ትላላችሁ። እዚህ ጋር ደግሞ ወደ ቅዱሳን ትጸልያላችሁ። ምክንያቱም እኛ አንበቃም ስለምትሉ፣ አንበቃ ማለት ኃጢአተኞች ነን ስለምትሉ ነው። አሁን ደግሞ አንተ አሁን እኮ አንተ ምን አልክ? በክርስቶስ አምኜ ድኛለሁ። ከዛ ደግሞ በማርያም ምልጃ ማምናለሁ። በማርያም ምልጃ ካመንክ እንዴት ነው አልዳንክም ማለት ነው? ምን ሊያደርግልሃል? አንተ የምታማልደው ምንድን የምታማልድ? ከምንድን ነው የሚያማልዱ? እሺ አንድ ጥያቄ እኔም ደግሞ ልጠይቅሽ። ይሄን ከመመለሴ በፊት እኔ አንድ መልስ። እኔን መጨረሻ ኖ እኔው ጥያቄ አንቺ ብቻ ጥያቄ እንድንማማር ነው አይደል የፈለግኩት? ቆይ ስጨርስ ርዕስሽ እሱ አይደለም አይደለም። አንዴ ልንገርሽ፣ ከርዕስሽ አትውጪ፣ በርዕስሽ ጠይቂኝ። በቃ ከርዕስሽ ውጪ ከጠየቅሽኝ አልመልስልሽም። እንድንማማር ከፈለግሽ እንድጠይቅሽ ፈቃደኛ መሆን አለብሽ። እንድጠይቅኝ ፈቃደኛ መሆን አለብኝ። ከጀመርኩት ሰው ጋር ልቀጥል። ከአንቺ ጋር አልጀመርኩም። በቃ አንዴ ከጀመርኩት ሰው ጋር ልቀጥል። ከእሱ ጋር እየተግባባው ነው። በቃ ጎሄድሽ ግን የምትጠይቀው መጨረሻ ላይ ነው። እሱ ስትጠይቅህ ነው ማለት እኔ ልጠይቅህ አላልኩትም። ማማር እያለኝ ነው። መጨረሻ ላይ ትጠይቀዋለህ። ችግር የለውም። ጥያቄ ያልገባህን ወይ እሱን መጠየቅም ትችላለህ። ሴቭድ እያያዝከው እሺ። በመሀል ያዝ ያደረግከው ሶሪ፣ ያው ኢንተራፕት ስላደረኩ እኔም አላረግሽኝም። ትንሽ ጥራት አለው ድምፅ ግን ትንሽ ስልክ ያለበት ቦታ የሚኮሻኮሽ ምናምን ነገር አለ። አይ ይንኮሻኮሻል። አሁንስ ሆነ? አሁን ጥሩ ነው። ክሊር አልነበረ። ያ ይባረክ። ሴቪዬ፣ እኔ አንድ ጥያቄ ግን እንድጠይቅልኝ እፈልጋለሁ። በ40 ቀኑ ተጠመቀ የእግዚአብሔር ልጅ ለመሆን። ከዛ በኋላ የነበሩት ብዙ ጥምቀቶች ምን ለማግኘት እንደሆነ አብረህ ጠይቅልኝ። ተባረክ። እሺ ተባረኪ። የፍቅር ወንድሜ የፍቅር ምንድን ነው? አትነበብም የምትቀጥለው? የፍቅር ሰው ነው የሚለው። የፍቅር ሰው። እግዚአብሔር ይመስገን። በጣም ደስ የሚል ስም ነው እውነት። እና ቅድም እንትን የተባባል ነው የነበረው። እስቲ የቤተክርስቲያኗን ደግሞ እምነት እንፈትሻት ነበር አለ ተባባል ነው የነበረው። አዎ በመሀል እኔ ደግሞ አንድ ጥያቄ አንተ ልጠይቅ ስል ማለት ነው የተነጋገርነውን ተማመንን አይደለ? አዎ እኔ ደግሞ አንድ ጥያቄ ነበረኝ እዚሁ ርዕስ ላይ ያለ ጥያቄ ማለት ነው። እሺ አሁን እኛ በህይወት ስላለን አመንን፣ መጽሐፍ ቅዱስን አነበብን፣ ዳንን አይደለ? ጌታ ኢየሱስ ቆይ አመንን፣ ተጠመቅን፣ ዳንን። ጌታ ኢየሱስ ክርስቶስ ደግሞ የመጣው ለሁሉም ሰው ነው አይደለ? አዎ። ሰው ደግሞ ጌታ ኢየሱስ ከመምጣቱ በፊት ነበር አይደለ? የሰው ልጅ ወደ መሬት ከሆነ አዎ፣ ወደ መሬት በቃ ጌታ ኢየሱስ ክርስቶስም ወደ መሬት ከመምጣቱ በፊት ጌታ ኢየሱስ ክርስቶስ ነበረ። ከመወለዱ በፊትም እልፍ አላፍ ነው እሱ ሳይሆን ሰው ልጅ ግን ወደ ምድር ከመጣ በኋላ ነው ጌታ ኢየሱስ ክርስቶስ ወደ ምድር የመጣው። በዛ መሃል ደግሞ የሰው ልጆች ሞተዋል፣ ብዙዎች ሞተዋል አይደለ? በመጽሐፍ ቅዱስ ላይ የተጠቀሱትም ሰዎች ሞተዋል። እነዛ ሰዎች አሁን እርግጥ ነው አምኖ ያመነ የተጠመቀ ይድናል ይላል። እነዛ ሰዎች ደግሞ የሞቱት ጌታ ኢየሱስ ክርስቶስ ከመምጣቱ በፊት ነበር።
እነዛ ሰዎች ወንድማችን አልዳኑ። አይጠቅምህም። አሁን ለአንተ የሚጠቅምህ አንተ መጀመሪያ የራስን የዘላለም ህይወት እንዳለህ እርግጠኛ ሁን። ከዛ በፊት የነበሩ ሰዎች የት ገቡ፣ የት ወጡ፣ የት ገቡ፣ እሱ የኛ ጥያቄም አይደለም፣ የማንም ጥያቄም አይደለም። የሚጠቅመን ግን አሁን ባለንበት ወቅታዊ በሆነ አሁን ባለንበት የራሳችን እሱ በራስ ነው ማመን ያለ እንደዛ ቆይ አንዴ ይሄን አሁን ከርዕሳችን ጋር አንድ ጊዜ ይሄ ከርዕሳችን ጋር ሲጀመር አይደለም እሱን በግልህ መመራመር ማወቅ ትችላለህ ወይ? አዎ ዲበኩሉን ጠይቃችሁ ብላለች ሊያ። ዲበኩሉም ይመልሳሉ ሰው ሁሉ ድኗል ብሎ ስለሚያምኑ ከአዳም ጀምሮ የነበሩ እሳቸውን ጠይቅ። አሁን ይሄ ላንተ አይጠቅምም። ላንተው የሚጠቅምህ ቆይ አንድ ጊዜ አንደኛ ከኢየሱስ ከነበረ በፊት ሁሉ ሰው ምን ጠቅሞናል? እሱ አይደለም ውይይታችን። እሱን በግልህ አልኩህ እኮ መጽሐፍ ቅዱስ ብቻ ነው አይደል? አሁን አንድ ጥቅስ የሆነ ነገር ብትጠይቂ ከመጽሐፍ ቅዱስ ብለሽ ነው አይደል የምትጠይቂኝ አንቺ? አሁን እያወራን ያለ ነው ጌታ ኢየሱስ ክርስቶስ መጥቶ ከሄደ ጀምሮ ለሰው ልጆች ነፍሱን ከሰጠ ቀን ጀምሮ ነው የሚመለከት። ምክንያቱም ያ ሰዎች ሁሉ እንዲድኑበት የተገባ ኢየሱስ ክርስቶስ ነው። ከዛ በኋላ ያለው በግልህ ጠይቅ። ምንም ስለዚህ ለምን የአብርሃም አምላክ የዳዊት ልጅ ለምን እላለሁ? እሺ እንዴ አሁን እሱ ነው ርዕሳችን። ወዴት ነው ርዕሳችን? አሁን የቀደሙትና አብርሃም የት ሄዱ? አብርሃም የት ይሆናሉ? በገነት ነው ነው የዳዊት ልጅ ለምን እላለሁ? እነሱ የዳኑ ናቸው፣ ምንም አይጠቅምህም ነው የኔ አባባል። እነሱ የዳኑ ናቸው፣ ምንም አይጠቅም፣ ድነዋል። እነሱ መጽሐፍ ቅዱስ ላይ ስለተጻፉ ነው። እሺ ከዛ በፊት የነበሩት ሰዎች ያልዳኑ ናቸው በአንቺ አስተሳሰብ? ይሄን አልወጣኝም። ምንም አሁን ለውይይታችን አሁን ላለው ነው የፍቅር ሰው እንደማመጥ አንደኛ ሲጀመር ርዕሳችን እሱ አይደለም። ጥያቄ የምትጠይቀን ከሆነ አሁን እያወራንበት ባለው በሩስ ላይ ጠይቀን ከቻልኩ ጠይቀን። አሁን እንደገና ባኬጅ አብርሃም ማለታችን መጽሐፉ ግልጽ አድርጎ ይነግረናል። መጽሐፍ ቅዱሱን አንብብ። አሁን የተጠየቀውን ጥያቄ መልስ። ራይት ነው አሁን ባለው እሺ ለተጠየቁት ጥያቄ ወንድሜ መልስ አልመለስኩልህ? መልሰህልኛል። ወደ ፍተሻ ወደ ቤተክርስቲያን ወደምታስተምረው እና አንተና እኔ የተግባባንበት የፍቅር ሰው የዘላለም ሕይወት የሚገኘው በእምነት ነው። በማንነት ስንል በክርስቶስ በከፈለልን መስቀል ላይ በሞተልን በፈሰሰልን ደግሞ በተቆረሰልን ስጋው ድነናል፣ ድኛለሁ ብለኸኛል። በስራ እንደማይዳን ግን ደግሞ ሰው ከዳነ በኋላ ደግሞ መልካም ማድረግ እንዳለበት ተነጋግረናል እና በዛ ተማመንን እና አሁን ደግሞ በቃ ጠለቅ ብለን ልንገባ ነው እና እንቀጥል አይመስልህም? ልጠይቅህ የፍቅር ሰው። እሺ ይመስለኛል። እሺ ጠለቅ ብለን እንገባለን። እኔ የጠየቁትን ጥያቄ አንተ ልትመልስልኝ? እኔ አሁን ከአርስቱ አልወጣም፣ ግን በአንድ ነገር ህግ የሚለውን ነገር አንብበው እዛ መጽሐፍ ቅዱስ ላይ እንዳሉትም እዛ መጠየቅ ትችላለህ። ግን በህግ ያዘው። በህግ ነበር የሚዳኘው ከዛ በፊት በሚለው ነገር ያዘው። እሺ ክርስቶስ ከመምጣቱ በፊት በህግ ነበር የሚለውን እሱን በዛ እንጠቅልለውና ወንድሜ የፍቅር ሰው መች ነው የዳንከው? ይህ ሁሉ ምንድነው? አንተን ለማብጠልጠል ሳይሆን እርግጠኛ እንድትሆንልኝ እና እዚህ ደግሞ እኛም ደስ እንዲለን ተግባብተን እንድንለያይ ነው። እሺ ለሌላ ነገር አይደለም። መች ነው የዳንከው? መጽሐፍ ቅዱስ ምትጀምር? እሺ ቅድም 15 ዓመት ብለህ ነበር። 15 ዓመት ላይ ነው የዳንከው? የተቀበልከው ጌታ ኢየሱስ ክርስቶስ እንደ ግል አዳኝ አድርገህ? መቼ ማለት ዓመት መጽሐፍ ቅዱስ ማንበብ የጀመርኩት በ15 ዓመቴ ነው። 15 ዓመቴ ነው። አዎ ንስሐ ገብተሃል? ጌታ ኢየሱስ ክርስቶስ እንደሞተልህ ገብቶ ጌታ ኢየሱስ ክርስቶስን ተቀብለሃል? አዎ። ያኛው የልደት ቀንህ መች ነው? ዳግም መወለድ ያስፈልጋል አይደል ይላል ጌታ ኢየሱስ ክርስቶስ። እና መች ነው ዳግም የተወለድከው? ዳግም የተወለድኩት በ40 ቀን በውሃ ስጠመቅ። ኦኬ አሁን እሱን እስቲ ያመንኩት ግን እኔ በራሴ ቀጥል። ቀፋህ
እሺ አይደለም የምታወራ መስሎኝ ለአንተ ብዬ ነው። ምንም ችግር የለም። እየተነጋገረ በ40 ቀንህ ነው ማለት ነው። 40 ቀን ማለት 1 ወር ከ10 ቀን ማለት ነው። በጣም ህፃን ነህ። ኦኬ፣ ምንም ችግር የለውም። ስለ ጥምቀቱ አንተም ራስህ ታምናለህ። አሁን በጥምቀት ሰው ይድናል እንዴ? እምነት የዘላለም ሕይወት በጥምቀት ያገኛለህ መሰለኝ። የዘላለም ሕይወት እኮ በምንም አይገኝም። በቃ በአንድያ ልጁ በጌታ በኢየሱስ ክርስቶስ ነው የሚለው። በእምነት ብቻ የሚለው ላይ ቆመሃል ማለት ነው። በዛ በእምነት ብቻ ነው የሚገኘው ነው አይደል? እሺ። ስለዚህ በ40 ቀን የተጠመከው ምንም ለአንተ በዛ አታምትም። በዛ ድኛለሁ ብለህ በጥምቀት አልዳንኩም። እኔ ተባረክ። እኔ እንዳው ቃልህን ነው የምወስደው። ስለዚህ ኮንፌስም እያረክ ስለሆነ ከኔ ጋር እየተስማማ ነው። ለመናገር የፈለጉት ሰዎች ኮንፌስ ሲያደርጉ ኮንፌስ እያደረክ ነው ማለት እያወጣህ በአንደበት እየተናገርክ ስለሆነ ያንን ነው ማምነው። እግዚአብሔርም ያየው የልብህን ያህል በቃ ምንድን ነው አንተ ጥምቀት አያድንም ብልሃል፣ ስራ አያድንም ብልሃል፣ እምነት ነው የሚያድነው ብልሃል። እምነትም በጌታ በኢየሱስ ክርስቶስ። ከኔ ጋር ምንም የሚያጋጭህ ነገር የለም። በዛ በኩል መጽሐፍ ቅዱስም ጋር አትጋጭም። እንቀጥል። ስለዚህ በ15 ዓመትህ ጌታ ኢየሱስ ክርስቶስን ወንጌልን ሰማህ አይደለ? እሺ። እና ወንጌልን ሰማህና ተቀበልከው። ወንጌሉን ንስሐ ገባህ። ተቀበልኩት። ኦኬ። ንስሐ የገባህበት ቀን ትዝ ይልሃል? አይልህም። እና በቃ ጌታን ትወደዋለህ። በስራ እንደማይዳን በጥምቀት እንደማይዳን በሱ እምነት ነው። ግን ንስሐ ገብተህ አታውቅም? ንስሐማ ገባለሁ ሁል ጊዜ። ጌታዊ ይቅር በለኝ እላለሁ። የሆነ ጥፋት ሰው ላጠፋ ስለሌለው አምላኬ ሆይ ማረኝ እላለሁ፣ አድነኝ እላለሁ። እጅህን የሰጠህበት ነጭ ባንዲራ ያሳየህበት ቀንን ታስታውሰዋለህ ወይ ለማለት ነው። እሱን ነገር ብነግርህ አሁን ላታምነኝ ትችላለህ። ግን አምናለሁ። በጣም በቃ ውስጤ ገብቶ የቀረ የሆነ ጊዜ የጌታ ስቅለት ፊልም የሚታይ ነበረ። በጣም ልጅ ነኝ። አሁን ከምልህ እድሜ በታች ማለት ነው። መጽሐፍ ቅዱስ ከማነብበት እድሜ በታች እና ሳየው አለቅስ ነበረ። በትርጉም ነበረ ማየውና በጣም በቃ ደስ ይለኛል። ያ ጊዜ ባስታውሰው በጣም ነበር ደስ የሚለኝ። ግን 3ኛ ክፍል ወይ 4ኛ ክፍል ብሆን ነው በቃ ዛኔ እኔ እንደዳንኩም ማምነው መከኔ ከፋ ብዬ ያመንኩት። የሚገርም ነው። እኔም እንደዛ አጋጥሞኝ ያውቃል። በአንተ እድሜ ሳይሆን እኔም ያንን ሙቪ አይቼ በቃ ለምን ብዬ ክትክት ብዬ ሳኩ እንትን ያልኩበት ያለቀስኩበት ጊዜ ትዝ ይለኛል። በቃ ልም አድርጌ አልቅሼ ከዛ በኋላ ነው ቤተክርስቲያን መሄድ የጀመርኩት። ግን ተለቅ ያልኩ ሰው ነበርኩኝ እና እግዚአብሔርን እጅግ አድርጌ ያመሰግናለሁ። ፍቅሩ ያኔ ነው የገባህ ማለት ነው፣ ውስጥ የገባው። ጌታን አመሰግናለሁ። እኔም በሰቃሉኝ ል ነበር ማለት ነው። ያን ያህል ማለት ነው እምልህ እንትን አሁን እንግዲህ እጅህን ያ ፍቅሩ የገባህ የዛን ጊዜ ነው። ያው እየተማርክ ምን ያለው መጽሐፍ ቅዱስ ታነባለህ? አልፎ አልፎ አነባለሁ። ብዙም አይደለም መጽሐፍ ቅዱስ በቀን 3 ስለዚህ በቀን 3 ጊዜ 3 ጊዜ መነበብ አትሊስት አለበት መጽሐፍ
ምግብ ስለሆነ እኔ የህይወት እንጀራ ነኝ ለጌታ ኢየሱስ ክርስቶስ ስታነብ ጊዜ የሚገለጥ ነገር አለ። እየጸለይክ አንበብ እና ሌላ መልክ ይሄ የምንወደው እኔ እናንተ የምንወደው ጌታ ኢየሱስ ክርስቶስ እንደዛ ያለቀስንለት ከሆነ የምትወዱኝ ትእዛዜን ይጠብቁ ይላል። እሱ ይቆራረጣል ድምፅክ። እሺ በጣም ይቅርታ እሰማለሁ። የፍቅር ሰው አሁን ትሰማለህ? እሺ ጌታ ኢየሱስ ክርስቶስ ምን አለ መሰለህ መጽሐፍ ቅዱስ ላይ እኔ እናንተ እሱን እንደምንወደው እናውቃለን፣ ልባችን ውስጥ ፍቅሩ ገብቷል አይደለ? ምን ይላል መሰለህ? የምትወዱኝ ከሆነ ትእዛዜን ጠብቁ፣ የማይወዱኝ ትእዛዜን አይጠብቁ ይላል። አንብቦ ታውቃለህ? አንብቤ አውቃለሁ። እና ወንድም ያሁን የፍቅር ሰው ምልህ ምንድን ነው? ትወደው ከሆነ ይሄ እንደዚህ ያለቀስክለት ጌታን ኢየሱስ ክርስቶስ መስቀል ላይ እኔ ልሰቀል ያልከው ጌታችንን እግዚአብሔር ቀናተኛ አምላክ ነው ይላል። ቀናተኛ አምላክን ሌላ አምላክ ካመጣህበት ደርበህ ትወደዋለህ እንዴ? ኖ ትወደዋለህ አይደለም። ስለዚህ አንድ አምላክ ነው ያለው። እኔ ቀናተኛ አምላክ ነኝ ይላል። ይጨርሱና ታወራለህ ከልጁ። እሺ የፍቅር ሰው በጣም ነው ደስ የሚለው እና አንድ አምላክ ነው። እሱም አምላክ ደግሞ ቀናተኛ አምላክ ነው። ኢየሱስ ስሙ ይባረክና በአብ በወልድ መንፈስ ቅዱስ ታምናለህ? ከዛ ውጭ ሌላ አምላክ አለህ? የለኝም። ኦኬ። ስለዚህ አምልኮ የሚገባው አንድ አምላክ ከሆነ እስቲ በአምልኮ ላይ እንነጋገር። እስቲ አምልኮ ምን ማለት ነው? አምልኮ ማለት ለእኔ አሁን የማመልከው ጌታዬ፣ ፈጣሪ፣ አምላኬ፣ የነፍሴ እስትንፋስ ብዬ የማመልከው አንድ እግዚአብሔርን ነው። ከዛ ውጭ ለእኔ እስትንፋስን የሰጠኝ የለም፣ የፈጠረኝ የለም። ፈጣሪ እግዚአብሔር ነው። አሜን። ስለዚህ ምን ታደርግለታለህ የፍቅር ሰው? ከዚህ ውጭ ለእኔ አምልኮ የለም። አምልኮ ስታደርግለት ምን ታደርግለታለህ? ለዚህ ልትወደዱ ይሰግድለታለህ። እሰይ። ሌላስ? አመሰግናለሁ። ሌላ ምን ታደርጋለህ? ደስ ይለኛል። ደስ ይላል። አመሰግነዋለህ። እሰየው። ሌላስ ወንድሜ? በቃ ከዚህ በላይ ገዛለታለሁ፣ ራሴን ሰጠዋለሁ። አሜን። እኔ የእሱ ነኝ ብዬ አምናለሁ። እና በቃ እኔም እንዳንተው ነኝ። ሌላው ደግሞ ጠለቅ ብለህ ስታየው ምን ይላል መጽሐፍ ቅዱስ ላይ? ጌታችን ኢየሱስ ክርስቶስ ስሙ ይባረክ ምን ይላል መሰለ? በስሜ ጸልዩ ይላል፣ በእኔ ስም ጸልዩ ይላል። ሌላ ደግሞ እኔ እውነት፣ ሕይወት፣ መንገድ ነኝ፣ ከኔ በቀር ወደ አብ በማንም በኩል መቅረብ አይቻልም የሚለውን አንብበዋል? ዮሐንስ ላይ ወንጌል ያለው እና የምንወደው ከሆነ በጣም ተጠንቅቀን ትእዛዙን መስማት አለብን አይደለ? እንግዲህ በጣም እንደምትወደው እኔ ገብቶኛል። ስለዚህ አሁን የትእዛዝ ጉዳይ ከሆነ ትእዛዞች ማክበር፣ ትእዛዞቹ መሆን አለባቸው። አንተ ጋር እሳት ሄደህ እንደምነካው ሌላው ነገር በተለይ በአምላክነቱ በዚህ በክብር ማለት ነው። ስለዚህ አምልኮ ጋር ስንነጋገር አምልኮ ማመስገን ነው ብለኸኛል። ሌላ መዘመር አምልኮ ነው ብለህ ታምናለህ? መዘመር ማመስገን ነው። አዎ፣ መዝሙር የአምልኮ አንድ ስርዓት ነው። አዎ፣ እሱም ራሱ ማመስገን ነው፣ አንድ ስርዓት ነው። እሰይ
ሌላ የምታደርጉትን በሙሉ በስሜ ያርጉ ይላል ጌታ ኢየሱስ ክርስቶስ። ያኛው መስጠትም አለ። መጽሐፍ ቅዱስም በስሙ ስትሰጥ እንደምትባረክ ይናገራል። የሚቆጠርልህም በሱ ስም የምትሰጠው የሆነ እንደሆነ ለድሆች በጌታ በኢየሱስ ክርስቶስ ስም የሚሰጥ ለእግዚአብሔር ያበድራል ይላልና የምታደርጋቸው ነገሮች በሙሉ መንፈሳዊ ነገሮች በሙሉ አምልኮች ናቸው ብለህ ታምናለህ ማለት ነው አይደለ? ላይክ ስትዘምር፣ ስትጸልይ፣ በተለይ ጸሎት ራሱ ትርጉሙ ምንድን ነው? ጸሎት ትርጉሙን ታውቀዋለህ? እስቲ ንገረኝ የጸሎት ትርጉሙን። ጸሎት እኮ ጥያቄ ነው አይደለ? ማመስገን ወይ ደግሞ ጥያቄ ነው። ጸሎት ሁለት ነገር ነው ሊሆን የሚችለው። እንዲደረግልህ የምትፈልገውን ነገር ወይ ደግሞ ስለተደረገልህ ነገር ታመሰግናለህ። እውነት ነው። ግን ጸሎት ጉግል እንኳን ብታደርገው ፕሬየር የሚለውን ምን ይልሃል መሰለህ? ወይም ደግሞ አፈታቱም ከአንድ ፍጡር ከሃየር ቢንግ ወይ ከዲቫይን ቢንግ ጋር ወይም ደግሞ ከፍጡር ከፈጣሪው ጋር የሚያደርገው ግንኙነት ነው ይላል። ማለት ጥያቄ ሊሆን ምስጋናም ነው ወይ ውዳሴ ነው አይደለ? ፊልጵስዩስ ላይ እንደሚለው ምስጋናና በውዳሴ ወደ አምላካችሁ ቅረቡ እንደሚለው እና ስለዚህ ያኛው ጸሎትም አምልኮ ነው እና አምልኮ ደግሞ ቅድም ያልከኝ ቀናተኛ የሆነ አምላክ ስለሆነ አምልኮ የሚገባው ለአንድ አምላክ ነው ብለኸኛል። እና አሁን ከዛሬ ወዲያ ማድረግ ያለብን ንስሐ ገብተህ ወንድሜ እስከዛሬ ድረስ ላደረጉት በሙሉ ይቅርታ፣ ጌታ ኢየሱስ ክርስቶስን ስለምትወደው ይቅርታ ጠይቅ። ያደረካቸው የተለማመድካቸው ነገሮች ካሉ ብዙ ሰዎች ሳናውቀውም በልምድም ኃጢአት ነው ማለት ለሌላ ጸሎት የሚሰማ እግዚአብሔር ብቻ ሆኖ ለሌላ ለፍጡራን ጸሎት አምልኮ ካቀረብን ንስሐ መግባት አለብን። ንስሐ ምለው እሱን ነው። ንስሐ ገብቶ ከዛሬ ወዲያ ቃል ገባልሃለሁ፣ በስሜ ጸልዩ ብለሃል፣ በስም ጸልያለሁ፣ መጽሐፍ ቅዱስን ግለጥልኝ፣ መጽሐፍ ቅዱስን ቃልን እቀበላለሁ፣ ለቃል እገዛለታለሁ ብለሃል። ስለዚህ መጽሐፍ ቅዱስን እያነበብክ ለቃሉ መገዛት አለብህ ማለት ነው። ትስማማለህ? በዚህ እስማማለሁ። እና እኔ እንግዲህ ያው ምልህ ከአሁን ወዲያ ላለው ህይወትህ መጽሐፍ ቅዱስን አንብብ። ማንም እንደው ሄደህ ጥያቄ ካለብህ ነገሮች እንደ ቅድሞ አይነት ጥያቄ ካለብህ እየመጣህ መጠየቅ ትችላለህ። ግን ዋነኛው ነገር የግል ግንኙነት ነው። ዋናው የግል ግንኙነት፣ የፍቅር ሰው ከእግዚአብሔር ጋር ያለ እንደዚህ የምትወደውን አምላክ እንዴት ነው መጨመር የምፈልገው? ፍቅሬን እንዴት ነው ምገዛለት? ምን ይወዳል የሚለውን ነገር ለምትወደው ሰው ምን ይወዳል ብለህ ነው አይደል የምታስበው። ስለዚህ ይህን አምላክ ደግሞ ምን ይወዳል? እሷ አሁን ትእዛዞቹን የሚያከብር ሰው ይወዳል። በቃ ይህን ነው ነገር። አንደኛውን ደግሞ ጌታ ኢየሱስ ክርስቶስ ዓለሙን በሙሉ እግዚአብሔር አሁን አንተ ጌን ታውቀዋለህ፣ ትወደዋለህ። ስለዚህ ከአሁን ወዲያ ያለው ትእዛዙን ነው የምጠብቀው። ሄደ አምልኮ ለማንም እንዳትሰጥ። ይህን ነው ነገር። መዝሙርህን ለማንም እንዳትሰጥ። በቃ አምልኮ ነው ብለሃል። የምትሰጠውንም ነገር በሙሉ በኢየሱስ ክርስቶስ ስም ነው ማድረግ ያለብህ። እሱ ነው የተሰቀለልህ፣ እሱ ነው የተቆረሰልህ። ሌላ ማንም የለም። እሱም ሊከሳ አይችልም። ሄደ በሌላ በኩል በሌላ ስም ለምን አልመጣም? ወደ እኔ ቅረቡን ያለው ቀጥታ የልጅነት መንፈስ ነው የሰጠ አባ ሚል አይደለ? ስለዚህ ያንን ይዘህ ሁሉ የምታደርገውን ነገር ለምትወደው ክርስቶስ ነው ማድረግ ያለብህ። ትስማማለህ? አመሰግናለሁ ወንድሜ፣ በጣም እስማማለሁ። ንስሐ መግባት ከፈለግ ንስሐ ግባ። እሺ፣ ጌታን ትቀበላለህ። በቃ ከዛሬ ወዲያ እገዛልሃለሁ ብለህ ተቀብለሃል። ተቀብያለሁ እኮ እኔ። እሺ፣ ከዛሬ ወዲያ ላደረካቸው ኃጢአቶች ንስሐ መግባት ትፈልጋለህ? እፈልጋለሁ። እሺ፣ እኔ ግን ንስሐ ምልህ ምንድን ነው?
እስከ ዛሬ ድረስ ላርካቸው ልምምዶች ነው ማለት መጽሐፍ ቅዱስ ላይ ክርስቶስ ሰማይና ምድርን አስታርቋል። ያማል ክርስቶስ ነው። ከዛሬ ወዲያ ለክርስቶስ ቀጥዬ ጸልያለሁ። ከዛሬ ወዲያ የልጅነት ይህን የምወደውን አምላኬን የተቀበልኩትን አምላኬን እስከ ዛሬ ድረስ ስላስቆጣው ስላሳዘንኩት ይቅር በለኝ የሚል ጸሎት ከኔ ጋር ማድረግ ትችላለህ። ደስ ይለኛል። በቃ እንጸልይ። አሁን ትከደዋለህ። በቃ ይሄ አማላጅ ምናምን ክርክር ያለውን በሙሉ ነገር ልምምዶችን በሙሉ ታቆማለህ። አሜን አሜን። እሺ ተንበርከክ። እኔም ተንበርክክ ያለው እና እምለውን ትላለህ። ተንበርክክ ያለው እኔም የፍቅር ሰው ምለውን በል እላለሁ። ጌታዬ አምላኬ ኢየሱስ ክርስቶስ ሆይ፣ ጌታዬ አምላኬ ኢየሱስ ክርስቶስ ሆይ፣ ስለዚህ ጊዜ እጅግ አድርጌ አመሰግንሃለሁ። ስለዚህ ጊዜ እጅግ አድርጌ አመሰግንሃለሁ። ይህንን እድል ስለሰጠኸኝ አመሰግንሃለሁ። ይህንን እድል ስለሰጠኸኝ አመሰግንሃለሁ። ያደረክልኝ ከአእምሮዬ በላይ ነው። በመስቀል ላይ ስለሞትክልኝ፣ በመስቀል ላይ ስለሞትክልኝ፣ ደምህ ስለፈሰሰልኝ፣ ስጋህ ስለተቆረሰልኝ፣ ደምህ ስለፈሰሰልኝ፣ ስጋ ስለተቆረሰልኝ፣ ኃጢአቴን በሙሉ ይቅር ስላልከኝ፣ ኃጢአቴን በሙሉ ይቅር ስላልከኝ፣ የዘላለም ሕይወት ስለሰጠኸኝ፣ የዘላለም ሕይወት ስለሰጠኸኝ አመሰግናለሁ። አመሰግንሃለሁ። ያኔ በልጅነቴ ፍቅርህ ስለነካኝ አመሰግናለሁ። አመሰግንሃለሁ። ጌታዬ ሆይ እገዛልሃለሁ ለዘላለም። አሜን። መገዛትም እፈልጋለሁ። በእኔ አቅም ሳይሆን በመንፈስ ቅዱስ እችላለሁ። መንፈስ ቅዱስ ሆይ ና ውረሰኝ። እስከ ዛሬ የተለማመድኩትን ኃጢአት፣ እስከ ዛሬ ያደረግኩትን ኃጢአት፣ ልምምዶቼን በሙሉ ይቅር በለኝ። አምልኮ ከእግዚአብሔር ውጪ በሰጠሁት በማወቅ ባለማወቅ ሁሉ ይቅር በለኝ። አምልኮ ከእግዚአብሔር ውጪ በሰጠሁት በማወቅም ባለማወቅም ሁሉ ይቅር በለኝ። ከአሁን ወዲያ መንፈስ ቅዱስ ሆይ ጉልበቱ ነኝ። ጸሎቴን ሁሉ እንዲሰማልኝ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። ክርስቶስ ሞቶልኛል፣ አማልዶኛል። አሁን ወዲያ አላግባብ የሆኑትን ነገሮች በሙሉ አቆማለሁ። ቃሉን እያነበብኩ እገዛለሁ። እንደምወድህ ልገዛልህ ስለምፈልግ